እንዴት አመሻችሁ? ሰላም ነው አለን አልሐምዱሊላህ። ደህና ናችሁ? ይመስገነው። ታምናለህ አይደል? አንተ አላህ ይወርዳል የሚለውን አላህ ይወርዳል የሚለውን ታምናለህ አይደለ? ኧረ እኔ ለጥያቄ ነው የገባሁት። ጥያቄ በኋላ ላይ አሁን የእናንተ አሁን ቶፒክ ነው። አሁን ቶፒኩ ላይ እሺ፣ ጥያቄ ካልተቻለ አንድ ነገር ተናግሬ እንትን ልበል ልውጣ። አይ ትናገራለህ ጥያቄ ስጠይቅ በኋላ ጥያቄ ሳይሆን ያው እንደ አንድ ያው ወንድምነት አንድ የሚልህ ነገር እስኪ የሆነ ቀን ክርስትና ላይ ጥያቄ ሱብሃንአላህ እንትን በል እስኪ ሱብሃንአላህ ወደ እስልምና ሳገባ ማለት ነው። አሁን ሱብሃንአላህ ቶፒክ ሰሞኑን ቀን ጥያቄ ኦልሞስት ለአንድ ወር ያክል ያ ባይዘይ ክርስቲያን ትናንትና ድረስ ክርስትናን ብቻ ነበር ስናስተምር የነበረው። ዛሬ ፕሮግራም ዘን ነው አላህ ላይ ገባ ነው። ክርስቶስ ላይ ብቻ ነበር ነው ቶፒካችን ሰሞኑን። ኤኒዌይስ እንደምታውቀው ብዙ ጊዜ ያው ገብቻለሁ ጠይቄ ሱብሃንአላህ ሱብሃንአላህ። አሁን ቶፒኩ ላይ ትገባለህ። ጥያቄ ካለ ስቲል ዛሬ መቀበላለሁ። ሰሞኑን ነገርኩ። ሙሉ ቶፒካችን ክርስቶስን ለምን አትቀበሉም የሚል ነበር ቶፒካችን። ከስቅለቱ እስከ ሞቱ ከሞቱ እስከ ትንሣኤው እያንዳንዱን የገባ ነው። ሰሞኑን ክርስትና ላይ ነው፣ እስልምናን አይደለም። እንደውም የገባ ነው ክርስቶስ ላይ ብቻ ነው የገባ ነው። ኤኒዌይስ አሁን ዛሬ ቶፒካችን ምንድነው? እሱ ርቀትን መሰረት ያደረገ ነው። እንግዲህ ናሳ አላህን መንገድ ላይ ሊያገኘው ይችል ነበር ወይ ባስወነጨፋት ሮኬት አማካኝነት ስፔስሺፕ ወደ ላይ እንትን ብሏል። ሰው አላህን ሊያገኘው ይችል ነበረ ነው ወይንስ ሳይገናኙ ቀርተዋል ወይንስ ተገናኝተዋል? አላህ ካለ እንዴት ሳይገናኙ? መንፈስ አይደለም ብለህ ነው የምታምነው አይደለ? አላህ መንፈስ ነው ብለህ ታምናለህ? የሚታይ ነው አይደለ? መንፈስ አይደለም አላህ። በቂያማ ቀን ቢሆንም ታየዋለህ። አሁን ላይ እዚህ ስለሌለ ነው ማታዩት። እንደዛ ከሆነ በደንብ አስተውሉ። አላህ ከሌሊቱ 1/3 ላይ እዚህ ቅርቢቱ ሰማይ ላይ ይመጣል። ኦልራይት፣ እንደዛ ከሆነ ከዛ በላይ አልፈው ሄደዋል። ጨረቃንም ዞረው መጥተዋል። በዛን ሰዓት አላህ ከነሱ በታች ነበር ማለት ነው። ኦኬ እሺ፣ ሜቢ ሱብሃንአላህ እዚህ ላይ ማውራት የምትፈልገው ነገር አለ? መልስ መመለስ ትችላለህ? ማለት ሙስሊሞች በተቻለ መጠን ስለ አምላካችሁ ነው የምትጠየቁት። ያው ቅድም መጀመሪያ ላይ መግቢያ ላይ እንደነገርኳችሁ ነው ስለ ክርስትና አሸክመው የሚልኳቸው ብዙ ጥያቄዎች አሉና እነዛን ነው እንጂ ስለ አምላካቸው አያስተምሯቸውም። ስለዚህ መጀመሪያ ደግሞ የሚቀድመው ስለ አምላክ የምታመልኩትን አካል ማወቅ ነው የሚቀድመው እና እሱ ላይ ደግሞ እጅግ በጣም በርካታ ጥያቄዎች አሉን። እሱን ነው እኛ የምንጠይቃችሁ። ይሄ እንግዲህ የሙስሊሞች አምላክ የአካላት የውቅር ውጤት ነው። ማለትም እጅ፣ እግር የተባሉትን አካላት የሚታዩ ቪዚብል በሆነ አካል ማለት ነው የተዋቀረ ነው። ሙስሊሞች የተገለጹ አካላትን እናምናለን ብለው ይናገራሉ። ለምሳሌ ዓይን ተገልጿል፣ ጆሮ ተገልጿል፣ እግር ተገልጿል፣ እጅ ተገልጿል። አላህ እነዚህ ሁሉ ነገሮች አሉት ይታያልም ብለው ይናገራሉ። ይታያል ብለው ይናገራሉ። ይሄ የሚታየው አካል ከሌሊቱ 1/3 ይመጣል። ለምሳሌ እንግዲህ ሰሞኑን ደግሞ ናሳ ባስወነጨፋት ስፔስሺፕ መሰረት ማለት ነው አላህን እጅግ በጣም በብዙ ኪሎ ሜትሮች ርቀት አልፋው ትሄዳለች ማለት ነው። እሱ ወደ ምድር በሚመጣበት ሰዓት፣ ወደ ቅርቢቱ ሰማይ በሚመጣበት ሰዓት። ስለዚህ ይህንን አንደኛ ልታስረዱን የምትችሉት መንገድ አለ ወይ ነው። ሁለተኛ ደግሞ አላህስ ከኛ ከሰዎች በምን ያህል ኪሎ ሜትር ርቀት ላይ ነው የሚገኘው? ርቀቱ ምን ያህል ኪሎ ሜትር ርቀት ነው? ይህንን መመለስ የምትችሉ ከሆነ ሙስሊሞች የምንመለከት ይሆናል ማለት ነው። እሺ ወገኖቻችን እንደምን ማለት ሰላም ነው? ሰላም ብያለሁ። አለን። ትምህርቱን ለመስጠት የፈለከው በሎጂክ ነው ወይስ በማስረጃ? ፊት እዚህ ጋር ምን ይላል? ክርስቲያን የተባለው ፊት ለፊቱ ምን ይታያል? የእሱ ፊት ነው የሚታይህ ወይንስ የተከፈተ መጽሐፍ? አይ ችግር የለውም። እሱን ያልኩህ ብታስተምረን ደስ ይለን ነበረ። ኦኬ አላህ ነው ያለው። ወደ ሎጂክ ስለሆነ አላህ ነው ያለው።
አይ በየትኛው በማስረጃ ነው በሎጂክ ነው? መጀመሪያ ይሄንን ነገር አላህ ይሄን ያለው አንተ ያመንከው አላህ የት እንደሆነ በሎጂክ ነው ወይንስ በማስረጃ ነው? እኔማ በማስረጃ ድብና አድርጌ ያሳያለሁ፣ ችግር የለውም። አንተ በሎጂክ ነው በማስረጃ ነው የምታስተምረው ህዝቡ? መልካም ቀጥል። አሁን በማስረጃው አላህ የት እንዳለ ንገረኝ። አንተ በማስረጃ ታምናለህ? ቀጥል ሂድ። እሺ በማስረጃ ከሆነ ከአርሽ በላይ አለ። ኦኬ ከሌሊቱ 1/3 ይወርዳል አይወርድም? ይወርዳል። ኦኬ ወዴት ነው የሚወርደው? ወደ አንደኛው ቅርቡታ ሰማይ። አንደኛው ቅርቢቱ ሰማይ የትኛው ነው? እኛ የምናየው መልካም። አሁን በደንብ አስተውል። ከአርሽ በላይ ነው ያለው ብለህናል። ከሌሊቱ ከ1/3 ሰዓት በኋላ ይወርዳል ወደ ቅርቢቱ ወደ አንደኛይቱ ወደ ምናያት ሰማይ ብለሃል። ስለዚህ እይታችሁ ወዳለበት አላህ ይወርዳል ካልከን ሰሞኑን ናሳ ተከታትለህ ነበረ? ናሳ ተከታትዬ ነበረ። አንደኛው ሰማይ እንኳን ለመድረስ 1000 ዓመት እዛው ቢኖር አይደርሱም። አንደኛውን ሰማይ እንኳን አይደርሱም። አንደኛውን ሰማይ አዳምጥ። ናሳ በደንብ አስተውል። አላህ አለ ከተባለበት እጥፍ ነው ሄደው፣ ርቆ ነው ሄደው። አልሄደም። ለምን ትዋሻለህ? የአንደኛይቱ ሰማይ ጉዞ ምን ያህል ይፈጃል? 500 ዓመት። 500 ዓመት በኪሎ ሜትር ስንት ይሆናል? እሱን ለጊዜው ቼክ አላደረኩትም። ሳጠና መልስልሃለሁ። እዚሁ ሂሳብ መስራት እንችላለን። መልካም ሂሳቡን ስራለት ክርስቲያን ፊት ለፊቱ እዚሁ እንስራው ስላለ አይ ሰማይ ደርሷል ወይ? ከመጀመሪያ ባለፈው ወደ በናሳ ችግር የለውም ይሰራል። 500 ጉዞን ይሰራል። ሂሳብ ለመስራት ሳይሆን ደርሷል አንደኛው ሰማይ ይሰራል። አንዱ ሰማይ ርቀት 500 ነው አይደል? 500 ዓመት ጉዞ። እሺ 500 ዓመት አቡ ካሊድ በቀን ስንት ነው የምትጓዘው? ስንት ኪሎ ሜትር ነው? እኔ እያልኩ ያለሁት ደርሷል ወይ? ይሄን ሊመነኝ መጀመሪያ አንደኛው ሰማይ ደርሷል ወይ? ደርሷል አልደረሱም ካልኩሌት ልናደርገው ነው። ሂሳብ ቢሰራማ ችግር የለውም። የሄዱ ሰው ደርሷል አንደኛው ሰማይ ከመድረስም በላይ አልፈዋል። በአይንህ ልታያቸው አችልም የቱ ጋር እንዳሉ አታያቸውም። አይደለም ይሄን በማስረጃ ታሳያለህ። አንደኛው ሰማይ የደረሱበትን ይሄው ካልኩሌት ልናደርገው ነው። እነሱ ጨረቃ ላይ እኮ ነው። አትጩህ። የአንደኛይቱ ሰማይ ርቀትን እኮ ይሄው እናውቀዋለን። አሁን ስንት ኪሎ ሜትር እንደሆነ ካልኩሌት ይደረግ። ርቀቱን እንስራው ከምድር አይደለም። አትጩህ። ቆይ የአንደኛይቱ ሰማይ ርቀቷ ምን ያህል እንደሆነ ንገረኝ። ለመጮህ አይደለም። ሰዎቹ ደርሷል አንደኛውን ሰማይ ይሄን ይመና መጀመሪያ። አይ ሰዎቹን ተዋቸው። አሁን የአንደኛይቱ ሰማይ ርቀት ምን ያህል ነው? ሰዎቹ ካልደረሱ ለምን ሂሳብ ትሰራለህ? ፕሊስ የአንደኛይቱ ሰማይ ርቀቷ ምን ያህል ነው? ከምድር ምን ያህል ርቀት ነው ያለው? ስንት ዓመት ጉዞ ነው? 500 ነው ያልኩህ እኮ አይደለም። እዛ ሳንሄድ ሰዎቹ ደርሷል ወይ? ናሳ ፕሊስ ደርሰዋል አልደረሱ የምናውቀው የአንደኛይቱ ሰማይ ምን ያህል ርቀት አለው፣ ከዛ ደግሞ ሰዎቹ ምን ያህል ተጉዘዋል የሚለውን ስናቅ ነው። ወንድሜ እባክህ ሳይንስ ማትስማታ ከሆነ ሰዎቹ ደርሰዋል አልደረሱ የሚባለው አንደኛይቱ ሰማይ ከምድር ምን ያህል ርቀት አላት፣ ሰዎቹስ ምን ያህል ርቀት ተጉዘዋል፣ ከዛ በኋላ የሚታወቀው እንጂ። እሺ ጥሩ ይፎይ። እሺ ስለዚህ አሁን ሂሳቡን የሚሰራው እሺ አትበልቀይ። የአንደኛይቱ ሰማይ ቅድሚያ ርቀቷ መታወቅ አለበት። ሰዎቹ ደርሰዋል አልደረሰ የሚባለው አንደኛይቱ ሰማይ ምን ያህል ርቀት ነች ከምድር የሚለው ሲታወቅ ነው ሰዎቹ ደርሰውባታል የሚባለው። ርቀቷን ሳናቅ ደርሰዋል አልደረሱም ተብሎ ክርክር አይገባም። ስለዚህ አንደኛይቱ ሰማይ አደም አንድ የሚወጣርክ 500 የር ነች አይደለ? ስንት ዓመት ነበረ ርቀቱ? እስከ 500 ዓመት ያስጉዛል። ለዛውም በፈረስ ነው፣ በሰውም አይደለም። በፈረስ አይደለም፣ በሰው ነው። በፈረስ የሚል አንድ ልታመጣ ትችላለህ? አንድ ማስረጃ
አታመጣም። አመጣለሁ ያለው ታመጣለህ። ና ከፍ ላድርግና ሂሚሌ ላድርግህ። ማስረጃ ፈረስ ግልቢያ ነው የሚለው። እሸልምሃለሁኝ። አምጣ። እኔ በፈረስም ሰራልሃለሁ፣ ችግር የለውም። ለምን አይደለም? ለምን ከሀሳቡ ትወጣለህ? አንተ ቆይ ለማስተማር ነው ይሄን የከፈትከው? ለምን ለማምታለሰው በፈረስ ነው ብለህ ስለዋሸ ነው መረጃን ጣልኩ። አሁን ካልኩሌሽኑን እንስራለን። እንደ ኦን አቨሬጅ ካልኩሌሽን ሲወሰድ ፐር ዴ ሁማን ትራቭል ሊያደርግ የሚችለው 35 ኪሎ ሜትር ነው ኦን አቨሬጅ። እኛ ግን አቨሬጅ አንወስድም። ከፍ እናድርገው፣ 40 ኪሎ ሜትር እናድርገው፣ ያንሳል። በጣም ፈጣን እናድርገው፣ 50 ኪሎ ሜትር እናድርገው። 50 ሳይንሱ ኦልሞስት የሚወስደው 35 ኪሎ ሜትር አካባቢ ነው። ከ35 እስከ 40 ባለው ውስጥ የሚወስደው። እኛ 50 እናድርግለት፣ 50 እናድርገዋ። ችግር የለውም። ቀረ ካለው ጨምርለታለን። አይደለም መጀመሪያ አስረዳኝ። አሁን አንተ ሂሳብ የምትሰራው በመቶ ዓመት ነው በ500 ዓመቱ ነው? በ500 ዓመቱ። እሺ በስንት ልትይዘው? ለምሳሌ ያው ያዝንልህ 50 ያዝንልህ። እንትኑ የሚግባባው 35 ነው። እኛ ግን 25 ጨመርንልህ፣ 25 ጨምረንልህ 50 አደረግንልህ። ፐርዴ የቀኑን ማለት ነው። 50 አደረግንልህ፣ 25 ጨመርንልህ። ሶሪ 20 ነው፣ 20 ጨመርንልህ። ከፈለግ ከዚህ በላይ ምን ጨምርልሃለን? እሺ አይደለም። አንድ ለምሳሌ ሂሳቡን ሲሰራው 500 ዓመት ነው ያለው ለአንድ ሰው። እሺ አይደለም። ይሄን 500ውን ማለት ነው በቀን ለአንድ ሰው በስንት ያዝከው? ለምሳሌ በቀን ስንት ኪሎ ቢበር ብለህ ያዝከው? እየነገርንህ እኮ ነው። 50 ያዝንልህ፣ 35 ነው የሚያዘው። 50 ያዝንልህ፣ 20 ጨመርንልህ። ኦልሞስት 20 እንጨምርልህ። ያንሳል እንጨምርልህ። 50 ማለት በቀን አይደለም፣ በቀን 50 ኪሎ ሜትር እያልከኝ ነው? ያ ከ30 እስከ 40 ባለው ውስጥ ነው እንትን የሚመጣው። እኛ ግን 50 አደረግንልህ። እንጨምርልህ። ያንሳል። 60 አድርግለት። 60 ያንሰኛል። 30 ጨምረናል። ከ30 ላይ 60 አደረግን። ያንሳል። አንተ እኔ መጀመሪያ ብያለሁ፣ በሎጂክ አትሂድ ብያለሁ። አሁን ለእኔ ምንም ግልጽ ሊሆን አልቻለም። የምታባዛበት አዳምጥ። ሁማን ትራቭል ሊያደርግ የሚችለው ፐር ዴይ ከ30 እስከ 40 ኪሎ ሜትር ባለው ውስጥ ከተጓዘ ነው። ከ30 እስከ 40 ባለው ውስጥ። እኛ ግን 30 እንተውነውና 50 አደረግነው። 50 ያንሳላልና 60 ፐር ዴይ ይጓዝ ብለን ያዝነው። ወክ 60 ኪሎ ሜትር በቀን ወክ አንድ ሰው በቀን 60 አይደለም። ቆይ አንድ ሰው በቀን 60 ኪሎ ሜትር ያ ስለዚህ ምታለት ከዛስ 70 አድርግለት፣ ልጨምርለት። አሁንም አቡካሊድ ቀር እያለው ማን የቀር ከሚለው 70 አድርግለት፣ 70 ኪሎ ሜትር አድርግለት ፐር ዴይ። በጣም ፈጣን ስለሆነ አቡካሊድ ያንሳል። ያንሳል። አሁንም ልጨምርልን። የዋህ ነኝ። ያንሳል። አሁን የሚያዘው አሁን ምታለት። አይ እንትኑ ሳይሆን አሁን ይመታል። በሎጂክ እንትን አትበለው። በአንተ በራስህ ሀሳብ የሰራ ነው ሂሳቡ። ሎጂክ አይደለም። የምንም ሎጂክ ጉዳይ የለም እዚህ ጋር ኦብቪየስ የሆነ ነገር ነው። ምታለት በ365 ምታው 2,775,000 ኪሎ ሜትር። ኦኬ መልካም። አቡካሊድ ስንት ነው የሚሆነው? ስንት ኪሎ ሜትር ነው የሚመጣው? 1000 ኪሎ ሜትር። ቴንክ ዩ። የፀሐይን ስራ አለት። አሁን
ሳይንሱን አስቀምጠለት የፀሐይ እሺ የፀሐይ ከኛ ወደ ፀሐይ ለምን ከምድር ምን ያህል ነው? በዚህ ላይ የምናውረው አንደኛ ይሄንን ዋይ አዳም አሁን በሳይንሳዊ እየሰራው ነው ሂሳቡን በሎጂክ የሰራው ነው። ስለዚህ አታልቅስ በእናትህ። የፀሐይ ደግሞ ምን ያህል ርቀት እንዳላት እናሳየ። አሁን አርሹ የቱ ጋር እንዳለ አላ የቱ ጋር እንዳለ ታገኘዋለህ ማለት ነው። ፀሐይ ከኛ በምን ያህል ትርቃለች የሚለውን የናሳ ስፔስ ጥናት እንግዲህ ምን ብሎ አመልክቷል? ከመሬት 93 ሚሊዮን ማይል ትርቃለች። ስለዚህ 93 በማይል ነው ባይዞ ወይ በማይል ነው። ማይል ወደ ኪሎ ሜትር ሲሆን ደግሞ ወደ 150 ኪሎ ሜትር 93 ሚሊዮን ሲባዛ 1.6 ኦልሞስት ወደ 150 ሚሊዮን ኪሎ ሜትር ከኛ ትርቃለች። ሲቀነስ ካላህ ደግሞ 12 ሚሊዮን 775 ሺህ ነው። ስለዚህ ፀሐይ እንኳን ከአላህ ቅርቢቱ ሰማይ በሚመጣበት ሰዓት ፀሐይ ካላህ በ136 ሚሊዮን ኪሎ ሜትር ትርቃለች። አላህ ወደ ቅርቢቱ ሰማይ ሲመጣ ለምንድን ነው ግን የማይጋርደን? ክርስቲያን አነጋገር አስተካክል። አይደለም እፎይ እፎይ ይሄ እኮ ከቅርቢቱ ሰማይ ነው እንደውም የሰራንለት። ችግር የለውም። በሰባቱ ሰማይ እንስራለት እንዴ? ሰባቱም ሰማይ እኮ አንተን ጋር አይደርስም። ሰባቱም ሰማይ ሰርተን ቋዳም ሰባቱም ሰማይ ደርስ ታርጉተው እምነት ጫወታ አይደለም። መልሰው ዳም መልሰው ካልኩሌሽኑ መልሰው እንደገና ክርስቲያን ባክ አድርገው። እኔ በ100 ኪሎ ሜትር ልስራ ለዚህ ልጅ በ100 ኪሎ ሜትር ሰርቼለት እስቲል አንደር መሆኑን ላሳይ። በመጀመሪያ ይህ ያትበል አንድ ሰው እንደ ሳይንሱ በስነ ስርዓት አስወጣለሁ። አሁን አትባልክ። አንድ ሰው ይጓዛል ተብሎ የሚባለው ከ30 እስከ 40 ኪሎ ሜትር ነው በቀን። እኛ እጥፍ አደረግነው። ከአዲስ አበባ አዳማ ድረስ ርቀቱን ታውቃላችሁ? ኦልሞስት 100 ኪሎ ሜትር ነው። 100 ኪሎ ሜትሩን በእግሩ ይሄዳል ብለን ያዘ። ከአዲስ አበባ አዳማ በእግሩ ይሄዳል በቀን ብለን ያዝንለት 100 ኪሎ ሜትር። ከአዲስ አበባ አዳማ አይ ቲንክ 95 ኪሎ ሜትር ነው 100 ኪሎ ሜትር 90 ምናምን አካባቢ መሰለኝ። እኛ ግን 100 አድርገን ያዝ ነው። እንደዛ አድርገን ዘንለት የቱ ጋር እንደሚሆን አሁንም ላሳያችሁ። 100 ሲባዛ በ500 500 አንድ ሰው በቀን በ100 ሲባዛ 500 ዓመት ስለሆነ ወደ ቀን ቀይረው 300 በ65 ቀን አብዛው ስንት ይሆናል? 18 ሚሊዮን 250 ሺህ። ስቲል ግማሽ እንኳን ተውና ሩብ አልሆነም። ለዚህ ዱድ በእንትን እንስራለት። በ200 ኪሎ ሜትር በቀን ይጓዛል። አዲስ አበባ ደርሶ አዳማ ይመለሳል ብለን እንስራለት። በ200 እንስራለት 36 ሚሊዮን። አሁንም አንደር ነው። ለዚህ ዱድ አዲስ አበባ ደርሶ ሐዋሳ ይሄዳል። ከአዲስ አበባ ሐዋሳ ይሄዳል ብለን እንስራለት። አቡ ካሊድ ፈጣን ነው እንዴ? እንደዚህ ከአዲስ አበባ ሐዋሳ ይሄዳል በቀን በአንድ ቀን አንድ ሰው ከአዲስ አበባ ሐዋሳ ይሄዳል። አቡ ካሊድ ፈጣን ስለሆነ ከአዲስ አበባ ተነስቶ ሐዋሳ ይሄዳል ብለን እንስራለት። 400 አድርገን እንስራለት። ማይሆን ነገር አትስሩ በላችሁ። አይ አዳም ስቲል አሁንም 73 ሚሊዮን
ወደ አርባ ምንጭ እናድርገው በ600 ስራው እስኪ በ600 እንስራለት። እሺ ከአቅሜ በላይ የሆነ ነገር አታሸክሙኝ። እስቲል አሁን ከአዲስ አበባ ማሌዳውን አርባ ምንጭ እየደረሰን ግን እንኳን ማሌዳውን አክል ተመናለ በቀን 600 ኪሎ ሜትር ትሄዳለህ ብለን እንስራለን አልንህ እኮ። ለምን ይሄን ሁሉ መሄድ ይሄን ሁሉ አይደለም። የዛሬ ሐሳብ እስቲል አለ ከስር ነው የፎ የሰማክ ነው ማሌዳውን አትስኛለ እስቲል ሂድ ብለን ብንሰጥህ እንኳን አየህ አላ የሚባለው ፉርሽ ነው መሐመድ ያመጣው ተረት ተረት ነው አይደለም። አሁን ተረት ተረት ነው። ማሌዳውን ለማስተማር ይበቃል። አቡ ካሊድ አዲስ አበባ ተነስተህ አርባ ምንጭ ደርሰህ ስትመለስ አዲስ አበባ ሐሳብን ድገፍ ለመደገፍ ከፈለክ የሰዎቹ ደርሷል ወይ? አዳምጥ አስበዋል። ከአዲስ አበባ አርባ ምንጭ አቡ ካሊድ ነው ግን ሰዎቹ ደርሷሉ። ናሳ ያመጣቃቸው ሰዎች ደርሷሉ አንደኛው ሰማይ። አዳምጥ አሁን እኮ ፀሐይ አንጻር እየሰራንልህ ነው። ስለዚህ አላህን ነው አንደር ነው 100 አምጣው አንዴ 148 ነው አይ ቲንክ 150 አካባቢ ነው 150 ሚሊዮን ኪሎ ሜትር ርቀት ላይ ነው ያለችው። ነው እኮ አሁን ሰዎች ደርሰዋል ወይ? አሁን ሰዎቹን ተውና አሁን ፀሐይን እያመጣንልህ ነው። አዳምጥ ያው ተቀምጦላል። አንብበው አንዴ ክርስቲያን 93 ሚሊዮን አካባቢ ማይል ርቀት ላይ ነው የምትገኘው ፀሐይ። አሁን እነ ፕሉቶን ምናምን እነ ጁፒተርን አላነሳንም። በጣም ርቀት ላይ ያሉትንም አላነሳንም። እነሱ ደግሞ ምን ያህል ርቀት ላይ እንዳሉ በቢሊየን ኪሎ ሜትር ርቀት ላይ ነው ያሉት። እስቲል እነሱ በቴሌስኮፕ ይታያሉ። ከዛ ካልኩሌሽኑን ስንሰራው አርሹ እዚች ጋ ነው ያለው። የት አለ አርሹ ታዲያ? ውሸት ነው፣ የለም። ግዙፍ አካል የተባለው አርሽ የለም። በቢሊየን ርቀት ውስጥ ያሉት በቴሌስኮፕ ይታያሉ። ያኔ ሰማዩ የለም ያልከኝ ነው? የለም ሰማዩ የለም። አርሽ የተባለው አካል የለም። አርሹን አይደለም አንደኛው ሰማይ የለም ነው ይሄ ለኛ የሚታየው። አሁን አዳምጥ። አንተ ምንም እየገባህ አይደለም። ተምታታ ደንግጠሃል። ማደንገጥ አይደለም። አንደኛ ይሄን ሐሳብ ለማስተማር ከፈለከ ሰዎቹ ደርሷል ወይ አንደኛውን ሰማይ ደርሶ ነክቷል ወይ ነው ማለት አለብህ። እንደዛ ነው ሰውን ያስተማርከኝ። አይ አላህ ያለው ከፀሐይዋ በታች ነው እያልን እየሰራልን እንደና ነው። አላህ ከፀሐይዋ በታች ያ አይደለም። ለኔም ይሁን ለሌላ እምነት ተከታዮች ይሁን አሁን አንቀጥላ አንዶ ክርስቲያን ፍጡር ሆኖ አንደኛውን ሰማይ ሄዶ የነካ ካለ ያሳየኝ። ፖሊስ አዳምጥ። ቆይ ያ አንዴ ይሄንን አይተው ከሆነ አላህ የግድ ሊሆን የሚችለው በካልኩሌሽኑ ማለት ነው መሰረት አሁን ካልኩሌት ባደረግንልህ መሰረት ከፀሐይ በታች ነው መሆን ያለበት። ይህንን በደንብ ተረዳ። ስለዚህ የአላህ ከነ አርሹ የሚሆነው ከፀሐይ በታች ነው እንጂ ከፀሐይ በላይ አይደለም። አቡ ካሊድ ይህንን በደንብ ነጥብ ያዝ። አይ እንደዛ አይደለም ብለህ የምታስብ ከሆነ ደግሞ የራስህን ካልኩሌሽን የፈለግከውን ሰጥተን በዛ ቼክ ማድረግ እንችላለን። አንደኛ ይሄ አይደለም ይሄ የተሰራ ያለው ካልኩሌሽን ለሰማያቶች ነው። ፕሊስ በእናትህ አንዴ ነበብ አንብበው ክርስቲያን በቃ just how close is the sun to the earth ይላል። ምን ይላል? it is approximately 93 million miles away from the earth። ምንድነው? ፀሐይ ከመሬት 93 ሚሊዮን ማይል ርቀት ትገኛለች። ይህ ማለት 150 ሚሊዮን ኪሎ ሜትር አካባቢ ማለት ነው። 150 ሚሊዮን ኪሎ ሜትር አካባቢ ትገኛለች። አሁን የአላህን እንግዲህ ከአላህ ከአንደኛው ሰማይ ከሁለተኛው ከሶስተኛው ከአራት እስከ ሰባተኛው ሰማይ ይቆጥሩና ከዛ ደግሞ ውሃው አለ ከዛ አርሹ አለ ብለው ይናገራሉ።
አርሹ አለ ብለው ይናገራሉ። አሁን ሲምፕል ካልኩሌሽን እንስራላችሁ። በቀን አቬሬጅ አንድ ሰው በምን ያህል አንድ ርቀት ነገር ቆይ፣ አላህ አርሹ ላይ አይደለም አንዴ ካለ አርሹ ላሳይ። በላይ አላህ ነው ያለው። ከፀሐይ በታች እንደሆነ ብቻ አንዴ ላሳይ። አቡ ካሊድ በእናትህ አንዴ ቆይ። ችግር ከፀሐይ የለውም እኮ በታች ነው። አቡ ካሊድ ከአርሹ በላይ ቢሆን ከሌሊቱ 1/3 ላይ ቅርቢቱ ሰማይ ይመጣል እኮ። ችግር የለውም አቡ ካሊድ፣ አትደንግጥ፣ አትቸኩል። እንደዛ ከሆነማ ኦሪት ባልሳሳት ኦሪት 20 ላይ እኮ እግዚአብሔር ሲና ተራራ ላይ ወርዶ ነበር ይላል። ስለዛ ተራራ ላይ ሲወርድ አይደለም። ለምንድን ነው የራስን ደብቀህ ሌላውን ብቻ እንትን የምትለው? የምታስረዳው ነገር በትክክል አስረዳ። እኛ የምናምንበት ነገር አለን። በሰው እምነት ዝም ብለህ አትዘባርቅ። ችግር የለውም። እዛ ወረደ ቢባል ክብሩ ተገለጠ እዛ ለማለት ነው እንጂ እግዚአብሔር አዳምጥ። እኛ እግዚአብሔር መንፈስ ነው ብለን ነው ምናምነው። መንፈስ ከሆነ ደግሞ እዛ ወረደ ቢባል እዛ ሪቪል ሆነ ለሰዎቹ በሚታይ መልኩ ተገለጠ ለማለት እንጂ አስቀድሞ እዛ ሳይኖር የሆነ ቦታ ላይ ከሆነ ቦታ ወደ ሆነ ቦታ መጣ ብለን አናምንም። መንፈስ ነው ብለን ስለምናምን እኛ መንፈስ እኮ የተሰቀለው ማን ነው? አሁን እሱን ቶፒክ አንተ ቤት ሽፍት ማድረግ ነው። ኤኒዌይስ ካልኩሌት አድርገው አንዴ ካልኩሌት ላድርግለት። ስለዚህ የአንዱ ከቅርቢቱ ሰማይ እስከ ሁለተኛው ሰማይ ያለው ርቀት 500 ዓመት መንገድ እንደሆነ ይናገራል። አንድ ሰው ደግሞ በቀን አቬሬጅ 50 ኪሎ ሜትር ይሄዳል ብለን ካልኩሌት ብናደርገው 50 ኪሎ ሜትር በቀን ይሄዳል። አቡ ካሊድ ስንት ኪሎ ሜትር ትሄዳለህ በቀን? ራስህ ቀደም ከአቅሜ በላይም አትስጡኝ ብለሃል። አንተ በቀን ስንት ኪሎ ሜትር ትጓዛለህ? ራሱ ቢናገር የተሻለ ነው። አቡ ካሊድ አሁን አንደኛ እኔንና እኔ ፍጡር ነኝ። አላህ ደግሞ የሁሉም ነገር ፈጣሪ ነው። እኔንና አላህን ወይም ደግሞ ከሱ ጋር ለማገናኘት ጥረት አታድርግ። አልጠየቅኩም። ስለ አንተ መጓዝ ነው የጠየቁ እንጂ ስለ አላህ ከአንተ ጋር ያለውን አልጠየቅኩም። በቀን ስንት ኪሎ ሜትር ትጓዛለህ ነው ያልኩህ። ያልጠየቀውን እንዳመልስ በግልጽ የጠየቀኝ ነው። የኔን ጉዞ ሂሳብ አድርገህ ወደ አላህ ለማዳረስ ሂሳብ ያልሰራ ነው ያለው። ኦኬ እሺ፣ በቃ ቴንኪው ሜታርክ። ኦኬ አሁንም ደግሜ ልንገራችሁ፣ እናንተ የምትጓዙትን ቼክ አድርጉ። አንድ ሰው እንደ ሳይንሱ ከ30 እስከ 40 ኪሎ ሜትር ቢጓዝ ነው። ከ30 እስከ 40 ቢጓዝ፣ እኛ ግን 50 ኪሎ ሜትርም ያንሰዋል። በጣም ፈጣን ስለሆኑ የኢትዮጵያ እንትኖች ከአዲስ አበባ አዳማ በአንድ ቀን ይሄዳሉ ብለን እንስራላቸው አለና ሰራ ነው። ስንት? በ100 ኪሎ ሜትር ብቻቸውን ከአዳማ ተነስተው ብድግ ብለው ሐዋሳ ወይንም አዲስ አበባ መሄድ ይችላሉ። በእግራቸው ወክ እያደረጉ ደርሰው ይመጣሉ። ስለዚህ ስራለት በ100 ኪሎ ሜትር በ100 ልስራለት። ስለዚህ 500 ዓመት ርቀት ከሆነ በቀን ደግሞ አንድ ሰው 100 ኪሎ ሜትር ይጓዛል ብለን በጣም ማክሲመሙን እንግዲህ በፍጥነት የሚጓዝ ከሆነ ብለን ያዝ ነው። ይሄ በቀን 100 ኪሎ ሜትር ቢጓዝ በአመት ስንት ይሆናል ማለት ነው? ወደ 18,250,000 ኪሎ ሜትር ርቀት ይጓዛል። ይሄ በቅርቢቱ ሰማይ እና በሁለተኛው ሰማይ መካከል ያለው የኪሎ ሜትር ርቀት እንደዚህ ይሆናል ማለት ነው። ከአንደኛው እስከ ሁለተኛው፣ ከሁለተኛው እስከ ሶስተኛው። አላህ ደግሞ ሁሌም ከሌሊቱ 1/3 ላይ ይመጣል ተብሎ ይታመናል። ስለዚህ ቅርቢቱ ሰማይ ይቺ ነች፣ ርቀቷ ይቺ ነች። የቅርቢቱ ሰማይ የፀሐይ ርቀት ምን ያህል ነው ስንል ደግሞ የፀሐይ ርቀትን ራሱ ናሳ ካልኩሌት ያደረገዋል። ናሳ ፀሐይ ከምድር ምን ያህል ትርቃለች ብለን ስንጠይቀው ናሳን አሳያቸው 150 ኪሎ ሜትር ወይንም 150 ሚሊዮን ኪሎ ሜትር ወይንም 93 ሚሊዮን ማይል ይርቃል። ኦኬ አሳያቸው፣ አንብበው። 93 ሚሊዮን ማይል ርቀት ትገኛለች ፀሐይ ከመሬት ማለት ነው። ይህንን በ1.6 ስታባዙት ወደ 150 ሚሊዮን ኪሎ ሜትር አካባቢ ርቀት ማለት ነው። ስለዚህ አላህ ቅርቢቱ ሰማይ ሲመጣ 18 ሚሊዮን ነው ከኛ የሚርቀን።
ፀሐይ ግን ከኛ ስንት ርቀት ነው ያላት? 150 ሚሊዮን ኪሎ ሜትር። ፀሐይ ከኛ ምንርቀው 150፣ በደንብ አስተውሉ፣ 150 ሚሊዮን ከኛ ከፍታ ላይ ነው የምትገኘው ፀሐይ። አላህ እስቅርቢቱ ሰማይ ላይ ሲሆን 18 ሚሊዮን ማይል ኪሎ ሜትር ሶሪ አላህ 18 ሚሊዮን ላይ ሲሆን በደንብ አስተውሉ። አላህ 18 ሚሊዮን ላይ ሲሆን ፀሐይ ግን 150 ሚሊዮን ትርቃለች ከኛ። እንዴ ካልኩሌሽን ማትስ እንግዲህ ይህንን እንዴት እንደማስረዳችሁ አላውቅም። ዊች ሚንስ ከ18 ብርና ከ150 ብር የቱ ይበልጣል ብሎ እንደማስረዳ ነው። መቼም ማንኛውም ሰው 150 ብር ይበልጣል ነው የሚለው ከ18 ብር። ስለዚህ አላህ ለእኛ የቱ ጋር ነው? 18 ብሩ ላይ ነው ያለው፣ 18 ሚሊዮኑ ላይ ነው ያለው። ፀሐይ እስከኛ ምን ያህል ርቀት ላይ ነው ያለችው? 150 ሚሊዮን ኪሎ ሜትር ላይ ነች ያለችው። ፕሊስ በእናትህ። ስለዚህ ምንድን ነው እሺ አርጊው የምታደርገው? አይ ምን ለማስተማር ነው? ትርጉሙ ምንድን ነው? አንተ ሀሳብህ ምንድን ነው እዚህ ላይ? መልካም ሀሳብህ ምንድን ነው? ጎበዝ። ስለዚህ ከሌሊቱ 1/3 ላይ 18 ሚሊዮን ማክሲመም ሰጠነው 18 ሚሊዮን ላይ ይመጣል። 50 ኪሎ ሜትር ብትጓዝ ደግሞ 9 ሚሊዮን ነው የሚመጣው። እኛ ግን በጣም ፈጣን አድርገን ይሄንን አመጣ ነው፣ በጣም ከፍ አድርገ ነው። ኦኬ አላህ እንደዛ ሲሆን በዛን ሰዓት ፀሐይ ካናቱ ነው የምትሆነው አይደለ? ይሄ በአንተ ስታሰብ ነው። አንደኛው ሲጀመር እኮ ከሰባተኛው ሰማይ ጀምሮ እስቅርቢቱ ሰማይ ይመጣ ሲባል የሆነ ከላይ ሆኖ ይቆጣጠሩታል ማለት አይደለም። ሰማያቶች እሱ ነው የፈጠራቸው። ስለዚህ ራሱ በክብሩ ነው እንትን የሚለው በራሱ በሚገባው በክብሩ ይወርዳል ማለት ነው እንጂ አንተ እንደምትሰራው በአንተ ጭንቅላት እንደሳለፈ አይደለም። እኛ አንስለው ፕሊዝ እኔ ክብሩን ጥሎ ይወርዳል አላህ አልኩህ። አላህ ፕሊዝ ያልሳልኩትን አታውራ። አርሽ በላይ ነው አልኩህ። በሚመጥነው መንገድ ነው የሚወርደው። ታዲያ እኔ በሚመጥነው ይምጣ፣ በቃ ከጋዲም ለብሶ ይምጣ፣ ካቦርት ለብሶ ይምጣ፣ ብቻ ሌላም ነገር አድርጎ የሚምጣ ያ ከአርሽ በላይ የነበረው አካል 18 ሚሊዮን ማይል ወደኛ ቅርብ ይመጣል። ፀሐይ ደግሞ ከኛ 150 ሚሊዮን ርቀት ላይ ነች ያለችው። ዛሲት አንድ ነገር አለ። ለምሳሌ ወይ እሺ አሁን የሆነ ሐዲስ አለ። አንድ ሰው ለምሳሌ እኔ ሰዎች በእንትን ያኔ በእንትን በሜትር ያክል ወይም በስንዝር ሲቀርቡኝ እኔ በጣም ቅርብ ሆናቸዋለሁ ሲል ያኔ እኛን በሜትር ወይም እኛን ይጠጋናል ማለት ነው። ያና ይሄ ምን አገናኘው? ሐሳቡን ጭምር አታስረዳም ለሰው። በቃ ይሄም እኮ እኛ ተነስተን በዛ ሰዓት ቆይ አዳምጥ። ይሄንኛው ሊተራሊ አላህ ይወርዳል ብለህ ነው የምታምነው። ዋብያ ነህ። ዋብያ እንደመሆነ ዓላማው ምንድን ነው? ለዓላማው እኔ ምን አገባኝ? ዓላማው ምን አገባኝ? እኔ ምን አገናኘው? አዎ ዓላማው ለምን ታስተምራለህ? እንደዛ ከሆነ ፕሊስ አዳምጥ። እሺ ዓላማው ለሊት ጸሎት ስታደርግ ይሰማሃል። ላክፋባ ካዳ አላህ ከአርሽ በላይ መሆን ከሆነ ለሊት መስማት አይችልም ማለት ነው። እሺ እንደዛ ከሆነ እሺ አህባሾች ለምሳሌ አይወርድ ብሎ የሚያምኑ የእነሱን ሀሳብ ትደግፈዋለህ? እኔ እኮ ሙስሊም አይደለሁም እኮ። የእነሱን መደገፍ አለመደገፍ እኔ ሁለታችሁንም አልደግፍም። የሁለታችሁም ስህተት ስለሆነ የግዴታ አህባሾች ጋር እኔን ለማጣላት ለምን ትጠራለህ? አንተ እምነትህን ዲፌንድ አድርግ። እኔ አህባሽ ደጋፊ አይደለሁም አይደል? አይ እኔ እኮ እየነገርኩህ እኮ ነው። እኔ ማምንበት እምነት አለኝ። እኔ ክርስቲያን እንደሆነ ፍራቻህ ምንድን ነው? እሱ አህባሾች ይህንን ቻሌንጅ ስለሚያደርጓችሁ ስለሚወቅጧችሁ በዚህ ቶፒክ አህባሾችን ትደግፋለህ ወይ? እኔ ስለ አህባሽ አይወቅጡንም። እኛ በማስረጃ ነው። ስለ አህባሽ እኔ ምን አገባኝ? በደንብ አስተውላ። እኔ በማስረጃ ነው። በቃ እሺ፣ አሁን የእምነት ባህሪ እኮ ነው። ኦኬ፣ አሁን ደግሞ ሌላ ላክፋብህ። አሁንም አላህ ነው የጨነቀ አይደል? አንተ አርሹ በጣም ግዙፍ ነው። እኔ አይደለም እኔ አይጨንቀኝም። ማለት ሊጨንቅ ይችላል። እኔ አይጨንቀኝም። አላህን ተውኩልህ። አርሹ በጣም ግዙፍ ነው አይደለ? አቡካዲድ አዎ፣ ይሰማል። አዎ፣ አርሹን የሚበልጥ ፍጡር አለ በግዝፈት በትልቀት? አሁን አንተ እያልክ ያለው ነው። ፕሊዝ አርሹን የሚበልጥ ፍጡር አለ ወይ በትልቀት?
እሱ ያኔ ከአርሹ አንሶ ትንሽ ሆኖ መጣ ልትለኛው ከመሃሉ ፍራቻ ከዚህ በፊት የጠየቅኩ ጥያቄዎች አሁን ይጠይቀኛል ብለህ ነው? አልጠይቅህም እንደዛ ብዬ አይደለም። አርሹን የሚበልጥ ፍጡር አለ ወይ? የለም። መልካም። የአርሹ ርቀት 140 ኪሎ ሜትር 140 ሚሊዮን ኪሎ ሜትር ነው። ከፀሐይ በታች ነው። ፀሐይን እንኳን መጋረድ ማይችል ነው። አሁንስ ቻሌንጅ ታደርገኛለህ? ከየትኛው ከመጨረሻው ሰማይ እስከ አርሹ ድረስ ወይ ከምድር አርሹ ድረስ ከምድር አርሹ ድረስ ከምድር ከመጨረሻው ሰማይ አይደለም፣ ከምድር አርሹ ድረስ ራሱ ካልኩሌት ብናደርግ 140 ሚሊዮን ኪሎ ሜትር ነው የሚመጣው which is ከፀሐይ በታች ነው። አይደለም። ይሄን የደረሰበት የለም፣ በምርምርም አይደረስም። አርሹ ድረስ የደረሰ በተአምር የለም። ሰራንልህ ቅድም አንተ ሰራው ሂሳብ እኮ ነው። አዲስህ ነው። በዚህ ለመከራከር ከፈለክ ማለት ነው አንድ ሰው ጥራልኝ፣ አንድ ፍጡር የሆነ ፍጡር በምድር ላይ የሚንቀሳቀስ የሚሆነ ከየትኛውም አካል አይደለም አርሹን ይቅርና አንደኛው ሰማይ ደርሶ የነካ ካለ እሱን አምጣ። በቃ ለዚህ ደረትን ነፍስ ትከራከራለህ እኮ ስለሌለ እኮ ነው። አሁን በደንብ አዳምጥ አቡካሊ። ቅድምም ብለኛል መሰለ አንድ ሰው ከ30 እስከ 40 ኪሎ ሜትር በቀን ቢጓዝ ነው 50 ሊያዝልህ አልኩህ። ትንሽ ቀረ ሲል 60 ኪሎ ሜትር ያዝኩልህ። ነገር ግን እኔ ፌር ልሆንና አንድ ሰው በቀን ከአዳማ ሐዋሳ ወይንም አዲስ አበባ ይጓዛል ብለን እንስራ። 100 ኪሎ ሜትር በእግሩ ማለት ነው። በእግሩ ወክ እያደረገ 100 ኪሎ ሜትር በእግሩ ይሄዳል ብለን ሰራ ነው። ኦልሞስት ወደ 4 ሚሊዮን ኪሎ ሜትር ትርቀዋለች ፀሐይ ራሱ ከአርሽ። አርሽ ከፀሐይ በታች ነው። ግዙፍ የተባለው ፍጡር ከፀሐይ በታች ነው። ፀሐይን እንኳን መጋረድ አልቻለም። አላህ ከአርሽ በላይ ከሆነ የአቡ ካሊድ እና የሙስሊሞች አምላክ ማን ይሆናል ማለት ነው? ፀሐይ ይሆናል። ኦኬ አይደለም። አሁን ይሄን አንደኛ ያንተ ክስ አቡ ካሊድ አልቻልክም። ላለመቻ አይደለም ያንተ ክስ። አሁን ለአንተ በጣም የሚደግፍ አሁን መጀመሪያ ሐሳብን ያነሳው በሰዎች ላይ ነበረ። ሰዎችን ነበረ ተመርኩዘክ ያወራ ነበረው። ሰዎቹ አንደኛውን ሰማይ ሄዶ ነኩ ወይ ብዬ ሲጠይቅ አልነኩም አልከኝ። አሁን ቁጥሩ አይደለም እኛ እንትን ሚለን አንደኛ አሁን አላህ እኮ ከሰባቱ ሰማይ ወደ አንድ ቅርብቱ ሰማይ ይመጣል ሲባል እኮ ራሱ እኮ በሰውኛ ካሰብከው ከላዩ አው ስድስቱ ሰማዮች ያው ከላዩ አሉ ለማለት ታስባል። እንደ ሰውኛ ካሰብከው ግን እንደ ሰውኛ እኛ እናስበው። እንደ ዝንጀሮ ላስብ እንደ አቡ ካሊድ እንደ ዝንጀሮ እኛ ላስብ። የተነገረው እኮ ለኔ ነው አይደለ? እንደ ሰውኛ እንዳስብና አላህ ከሌሊቱ 1/3 እንደሚመጣ እንዳስብ ነው እንጂ የተነገረኝ ከአቅም በላይ የሆነ ነገር ማደርስበትን በምርምር ማደርስበትን አንደኛ ደግሞ እስካሁን ድረስ ከአንደኛውን ሰማይ እንኳን ደርሶ የነካ ፍጡር አለመኖሩ ራሱ አለመኖሩ እርግጥ ነው። አንተ ነህ እኮ ፕሊዝ አቡ ካሊድ አሁን እኮ ችግርህ ምን እንደሆነ ታውቃለህ? ኖር አይደለም ዋናው ፖይንት የሳተላይቶች ርቀትን ይታወቃሉ። የአንደኛይቱን ሰማይ ርቀት ካወቅናት በጣም ኢዚ ነው። አላይቱ ጋር እንዳለ ርቀቱን ሰራ ነው። አላህን እንኳን ተውኩልህና በደንብ አሰው ሰባቱ ሰማይ በኋላ ውሃ አለ፣ መላይኮች አሉ የተሸከሙት አርሹን፣ ኩርሲው አለ ሚለውን ስናይ እነሱ ራሱ ከፀሐይ በታች ናቸው። ከፀሐይ በታች ግዙፍ አካል አለ የተባለው ከፀሐይ በላይ አይደለም፣ ከፀሐይ በታች ናቸው። እነኚህ ሰባቱ ሰማያት ከፀሐይ በታች ነው ያሉት። ምክንያቱም ኪሎሜትሩን ርቀቱን ስንሰራው እንደዛ ነው የሚመጣው። አማርኛውን ቁርአን አንዴ አንብበው ክርስቲያን፣ አማርኛውም ላይ ስለተቀመጠ የሚሰማ ከሆነ ላንብብላችሁ። ሱራ 65ን ሼክ መሐመድ ዘይን እንግዲህ ከማብራሪያ ጋር የጻፈው ቁርአን ነው። ቲንክ ታውቃቸዋለህ ብዬ አስባለሁ አቡ ካሊድ። በሰማያት መካከል ያለውን ርቀት እሳቸውን ገልጸውታልና ምን እንደሚል አንብብልህ።
እሺ ሰማያት ቡካሊድ አልተጠናከራል ርቀቱ ነው ያውቀዋል እሱ አዲሱን ስለሚያውቀው ኦኬ ያ ድቤት የለውም። ሌሎቹ ግልጽ እንዲሆንላቸው ነው። ኦኬ ሰማያትም ሆነ ምድር 7 እንደሆኑ የሚያመለክት ነው ይላል የቁርአን አንቀጹ ሱራ 65 ቁጥር 12 ማለት ነው። እሺ የሰማይ ሰባትነት በሱረቱል ሙሉክ 3ኛው አንቀጽ ተወስቷል። ከአንዱ ሰማይ እስከ 2 ሰማይ ከ2 ሰማይ እስከ 3 ሰማይ ያለው ርቀት የ500 ዓመት ያህል የሚያስኬድ መሆኑን የሰማይ ጉዟቸውን በገለጹት ሐዲስ ገልጸዋል ብሎ ይናገራል። እናመሰግናለን። የ500 ጀስ ሁሉም ነው የሚስማሙበት። በጣም ብዙ ቦታ ነው ያለው እና አሁን ምንድነው እሱ የኛ ጥያቄ የፀሐይን ርቀት ባየናት ጊዜ ትላለ ናሳ ነው ጉድ ያደረጋቸው እኮ ናሳ ጉድ ያደረጋቸው። ሁሴን እንኳን ደህና መጣ። ሁሴን ሙስሊም ነህ? ጂቱ ሁሴን ያረቢ ኖላሊ ሀፊዛ በደንብ ተረድተዋለች አሁን ይመስለኛል። ሜይ ቢ ሀፊዛውን ገባሽ ስናነሳው የነበረው አሁን አንድ ነገር ማምለክ ስለሆነ ይሄ ሁሉ ሂሳብ መሰረት ክርስቲያን ለማሰብ ኦኬ። ሀፊዛ ምንድን ነው ያልሽው? እሺ ጥያቄ ነው። ይሄንኛው ገብቶሻል? አንተ አስረድተኝ ይገባል። ኦኬ ማማ ያለሽ ማማዬ እና አላህ በአርሹ ላይ ተደላደለ ነው መባል ያለበት ወይስ በጨረቃ ላይ ነበር በፀሐይ ላይ ነበር መደላደል የነበረበት? አሁን በዚህ መሰረት ከጨረቃ በታች መደላደል አለበት። ከጨረቃ በታች መሆን አለበት ነበር መባል የነበረበት። ኦኬ አስራር ሁሴን ሰላም ነው። ሰላም እንዴት ነው? ኦኬ ሙስሊም ነህ? ኦኬ አላህ እና ያለው ብለህ ነው የምታምነው? ከአርሽ በላይ ከአርሽ በላይ ከሌሊቱ 1/3ኛስ? ምን ከሌሊቱ 1/3ኛ ነው? የት ነው? ከሌሊቱ 1/3ኛ ነው? ንገረኝ እስኪ። ይወርዳል ብለህ ታምናለህ? አዎ። ኦኬ ወዴት ነው የሚወርደው? አንደኛ ሰማይ። አንደኛ ሰማይ። ትንሽ ድምፅህን አስተካክል። አንደኛ ሰማይ። አንደኛ ሰማይ። አንደኛ ሰማይ የት ነው የሚገኘው? አንደኛ ሰማይ የት ነው የሚገኘው? የት ይመስልሃል? አንተ ልጅ እየጠየኩህ እኮ ነው። የሚገኝበት አላውቀውም። አንተ እስኪ ንገረኝ። የ500 ጉዞ ነው ብለህ የምታምነው? የ500 ጉዞ ነው ርቀቱ። 500 የእርሱ 500 ዓመት ያ ኦኬ። ስለዚህ ከፀሐይ በታች ነው ማለት ነው ያለው ሰማይ። እንዴት አድርጋ አባዛ? እንዴት አባዛ? ድምፅ ትንሽ አስተካክል። የታፈነ ነገር አለ። እንዴት አባዛ? ኦኬ። በቀን ስንት ኪሎ ሜትር ነው የምትጓዘው አንተ? እኔ ኪሎ ሜትር ምን አገናኘው? ምን ያህል ነው የምትጓዘው በቀን ጉዞ? እሱንም እኮ ነው። እኔ ምን አገናኘው? እኔን ከሱ ታገናኛለህ እኮ በቀን ጉዞ ማለት ምን ማለት ነው?
አላልኩም እኔ አንተ ያልክ ያለው ዲፋይን አድርገው። እሺ የዚህን ያህል ቀን ጊዜ ይፈጃል ከተባለ ምን ማለት ነው? አላረግም እኔ ለምን አረጋለሁ? አይጭ በጣም ይጣርክ ጂቱ ጂሃድ እንኳን ደህና መጣሽ። እንኳን ደህና ቆየ። ሄሎ ሙስሊም ነሽ? አይ አንድ አብደላ ክርስቲያን ምንድን ነው ስምሽ? ጂቱ ጂሃድ ብሎ ከይቅርታ ጋር ዛሬ ገና እኔ አንተ ቤት የገባው ብዙ ጊዜ መግባት እፈልግ ነበረ። ላይቭን በሪከርድ ያለው ያው ስራ ላይ ስለሆንኩ ምንም ለመግባት ስለማይመቸኝ፣ ግን ያንተን ቪዲዮ በጣም ነው ማየው የሚከታተለው። ኦኬ ለምንድን ነው ጂቱ ጂሃድ ያልሽው ስምሽን? አይ ስሜ ነው። ጂቱ ጂሃድ? አው ስሜ ነው። ጭራሽ እንደዚህ የሚባል ስም አለ? ሙስሊም ነበር? ሙስሊም ነበር? ይቅርታ ክርስቲያን ማውራት እየፈለኩ አይደለም፣ ግን እፎይ ኦኬ እሺ አይቻልም። አይ ዶንት ኖ በክርስትና አልተለመደም እንደዚህ አይነት ስም ብዬ ነው። ክርስትናው ላይ እንደዚህ ስሜ ጂቱ ጂሃድ ነው። ኦርቶዶክስ ነኝ። ኦኬ ግን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አንተ ቤት ገብቼ እውነት ብዙ ነገር በጣም ብዙ ነገር ተምሬያለሁ። ለካ ማላውቀው ብዙ ነገር ነው የተማርኩት። ኦኬ እግዚአብሔር እድሜ ይስጥ። ኦኬ እሺ በርቺ። እና አንድ ነገር መናገር ልፈልጋለሁ ነበረ። ኦኬ ምንድን ነው? እሺ ቀጥይ። በጣም ንጽጽር ያው ማለት ስራ ላይ ስለሆንኩ እንደዚህ ላይቭ ላይ ምናምን አልገባም። ብዙም እንትን አይደለም። ቲክቶክ ብዙም አልጠቀምም። አልፎ አልፎ ገባለሁ እና ንጽጽር ሲመጣ ውስጤ በጣም በቃ ራሴን ጠይቃለሁ። ኦኬ ማለት የትኛው ሃይማኖት ነው ትክክል ያለው ይሄ ነው እያልኩ ውስጤን ሁልጊዜ በጣም ራሴን ጠይቃለሁ። በቃ ለዚህ ቦታ በጣም እሰጣለሁ። ከዛ አንድ ቀን በህልሜ እመቤቴን ቅድስት ድንግል ማርያምን አየውኝ። ያው አጠር አድርጌ ልንገርህ ብዙ ሳልሄድ። ኦኬ ከዛ ህልሜን አየውና የሆነ ጊዜ ከጓደኛዬ ጋር ስለ ሃይማኖት ተወያይተን አረ እንደው ልብሽ ወዳመነው ሂጂ ምናምን አለች ስትለኝ አይ በቃሽ ስለምንም ምንም ስል በጣም ብዙ ጊዜ ብዙ ነገር ስላሳለፍ ያሳለፍኩትንም መከራ እንዲህ ያው እንግዲህ እኔ እግዚአብሔርን ባልከተል እግዚአብሔር እኔን አልጣለኝም ምናምን ብዬ ነገርኳት። ከዛ ልክ እንደዛ ብዬ የሆነ ከ15 ቀን ምናምን ነገር ይሆናል ህልም አየው። ያየሁትን ህልም እኔ ያው ቀለል አድርጌ ነው የነገርኳት። ስነግራት በጣም ደስተኛ ሆና ህልሙን ፈታ ነገረችኝ። ከዛ ስትነግረኝ በህልምሽ የመጣችው ማርያም ናት አለችኝ። ከዛ በቃ ያለሽበት ሃይማኖት በቃ ትክክለኛ ስለሆነ ምንም ሀሳብ እንዳይገባሽ ጠንክሪ፣ በሃይማኖትሽ ጠንካራ መሆን አለብሽ አለች። ኦኬ ከዛ እና በቃ በጣም ያንተንም ማየት ብዙ ነገር ተማርኩ። ብቻ ብዙ ነገር አወቅኩኝ። እሺ በርቺ። አሁንም ያው በደንብ መማር ይኖርብሻል። በደንብ ተከታታይ። በጣም እሺ። ያው ጊዜ ስላሌለኝ ነው እንጂ ላይቭ ላይ መጥቼ ማልገባው። ያው ሪከርዶቹ ነው ያለው እና የተለያዩ ዩቱቦችም አለ ዩቱቦች አሉ። የዩቱብ ላይ ሪከርዶች ይቀመጣሉ። እዛም በደንብ ተከታታይ። በደንብ ማማር አለብሽ። በደንብ ማወቅ አለብሽ። በርቺሽ። እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ለአንተም እግዚአብሔር እድሜና ጤና ይስጥ። አሜን። እሺ ኦኬ እሺ እሺ ቴንክ ዩ አብደላ እንኳን ደህና መጣ። ሚዩት ነህ አብደላ። አሁን መቀጠል ትችላለህ። አትሰማለህ። አሁን እንኳን ደህና መጣ። እንኳን በሰላም ቆየኸኝ። ቆይ ልጅ ያስተኛት ነው። ጎ አንድ ኦኬ ጉዝ ማማ አሜን። እንኳን ደህና መጣ።
ማሜ ያለ ሰላም እንዴት ናቸው? አንድ የኔ ጨርስና ወጣ ቪዲዮችን ማስተኛት አጋቢ ድምፅ አለ ብዬ ነው። አንተ ጋር ድምፅ ስላለ ይረብሻል። አሁንስ ይሰማቸዋል? መሰማት ይሰማል። ኦኬ። አይ ቅድም ስጠይቅ ነበር አንዳንድ ሎጂካል የሆኑ ጥያቄዎች እና እየሳኩኝ ነበር እና የተቻለኝን መልስ ለመስጠት አስቤ ነው የገባሁት እና መጀመሪያ ነው ካልኩሌሽኑ ራሱ ስህተት ነው። ካልኩሌት አደረጋችሁ አይደረግም። እንደዛ ገባህ አይደል? አጀማመራችሁ ወይም አስተሳሰባችሁ ራሱ ልክ አይደለም። ምንድነው ማለት ፈለግኩት? ጠይቀኝ ስጠይቀው ነበር። በተቻለ መጠን ድምፅ ማጥፋት የምችል ከሆነ ባክግራውንድ ኦኬ ተነሳክሉ እንዴት አድርገውና እንትን በለው። ኦኬ ካልኩሌሽናችሁ ስህተት አለበት ስላለ እሱ ያርመንና እንሄዳለን። ይሰማል? አሁን ኦኬ። የትኛው ካልኩሌሽን ነበረ ስህተት የነበረብን? አሁን ትሰማለህ? የካልኩሌሽኑ ስህተት አንድ ካልኩሌሽኑን አውጣው ክርስቲያን። ካልኩሌሽን ላይ ስህተት ነበራችሁ ስታባዙ ስላልክ የትኛው ላይ ነው ስህተት የነበረው? ድምፅ ታፍኗል። ይሰማል? አሁን ትሰማለህ? ኦኬ። በእኛና በፀሐይ ያለውን ካልኩሌት ስታደርግ ነበር 150 ሚሊዮን ምናምን ኪሎ ሜትር። ይሄን ሳይንስ ላይ እንደተማር ነው ማለት ነው። ይሄ እንዳለ ሆኖ በእኛና በአርሽ ያለውን ከ150 ምንም ይሁን ምንም አመጣጥህ ያኔ የፀሐዩ ስህተት ነው ብለህ በታች እንደሆነና ገብቷል። እያጸዳ ነው እንድንሄድ። የፀሐዩ ስህተት አለበት ነው የለበትም። አናውቀውም። እንደዛ ተምረናል፣ አምነናል። ችግር የለም እሱ። አሁን ወደ ከአርሽ ጋር እንዴት ካልኩሌት እንዳደረግከው ባላውቅም አንተ 500 ዓመት የሚለውን እያባዛህ ነው የሄድከው አይደለ? ኦኬ። አዎ። ይሄ ጓደኛ ቁርአን ክፈት በቃ ጓደኛ፣ ይሄ ክርስቲያን የሚለው ቁርአን ክፈት። ሱረት አልሐጅ 47 ቁጥር ክፈትና ክፈትለት። ሱረት ሐጅ 47ኛው ነው። ሱረት ሐጅ 22ኛው ምዕራፍ መሰለኝ 47 ቁጥር 47 አያ 47 እሺ ቀጥል። ኦኬ። አላህም ቀጠሮውን በፍጹም የማይጥስ ሲሆን በቅጣት ያቻኩልሃል። እጌታህም ዘንድ አንዱ ቀን ከምትቆጥሩት እንደ 1000 ዓመት ነው። እሺ እቺን ካልኩሌሽን ማየት አለብህ ማለት ነው። ስለዚህ አንተ 500 ዓመት አይደለም ሰው አታሳስት። እውነትን ሰው አታሳስት። አንዷ ቀን በአላህ ዘንድ ልጨርስና አንተ እኮ ነህ ሆስት አይደለ? እኔ ልጨርስና ትቀጥላለህ አንተ። በአላህ ዘንድ አንዷ ቀን ለእኛ 1000 ቀን ናት ማለት ነው። 1000 ዓመት ናት። ሶሪ። ስለዚህ አንዷ ቀን አላህ ጋር 500 ዓመት አላህ ጋር ደግሞ እያንዳንዷ ቀን አንድ ቀን ለምሳሌ አንድ ዓመቷ 365 ቀን እንዳለው ማለት ነው። እኛ እኮ ስለ አንዷ ቀን የምናወራው አንዷ ቀን አላህ ጋር እኛ ጋር 1000 ዓመት ነው። 500 ዓመት ደግሞ አባዛው አንተ ካልኩሌተር ከቻለ ማለት ነው። በኳትሪሊየን ይሁን በምናምን ቀን ኪሎ ሜትር አይዶ ነው ገብቶሃል አይደል? ኢቭን አንድ ዓመት መልካም በቃ ይሄ እቺ ማወቅ አለብህ ማለት ነው። ስለዚህ ይሄ ውስጥ ነገር ነው ስህተት ነው። ልንገርህ አላህ የሚጓዝበት ቀን ነው የተባለው ወይንስ እናንተ የምትጓዙበት ቀን ነው የተባለው? ግልጽ እኮ ነው። ካልኩሌሽኑ ማን የተባለው?
ቀኑ የተሰጠው ካለ አንጻር ነው ወይንስ ከሰዎቹ አንጻር? ና ተመለስ። ና ተመለስ አብደላ። ጌታም ዘንድ እያጋ እኮ ነው። ይሄማ ጌታ ዘንድ ያለ ቀን ነው። ያኛ የተሰጠው ቆይ ያኛ የተሰጠው ሰዎቹ ጋር ያለ ቀን ነው ወይንስ አላህ ጋር ያለ ቀን ነው የተሰጠው? አላህ የሚጓዝበት ነው የተባሉት? አላህ የሚጓዝበት ነው የተባለው ወይንስ አላህ ይጓዛል ብሎ ማን አስተማረ? ስለዚህ ሰዎቹ የሚጓዙበት ቀን ደግሞ ከአላህ ጋር ባለ ሲሰላ በጣም ትንጥዬ ቀን ነው የሚሆነው። እንደውም ቀንሰው አካፍለው አሁን ምን ታደርገዋለህ? ያለ 500,000 ወደ አላህ ቀን ስቀይረው ሎክ አንዷ ቀን ባላህ አንዷ ለእኛ 1,000 ቀን ከሆነች የእኛ 500 ዓመትን ምን ታደርገዋለህ? 500 ዓመትን በ365 ቀን ታበዛውና ለ1,000 ታካፍለዋል አይደለ? ወደ አላህ ትቀንሰዋለህ ማለት ነው። ወደ አላህ ስትመጣ የኛዋ ትንጥዬ ነው የምትሆነው። የተሰጠው እዛ ጋር ከማን አንጻር ስለሆነ ከአላህ አንጻር ሳይሆን ከሰዎቹ አንጻር ነው የተሰጠው። አብደላ ሐዲስን አንብበላ ከፈለክ ሐዲስን አንብበለት። አላህ የሚጓዝበት ሰዓት የተባለው ሰዎቹ የሚጓዙበት ነው። ከሰዎቹ አንጻር ነው የተነገረው እዚህ ጋር ከአላህ አንጻር አይደለም። ኦን ዘ አውቶሪቲ ኦፍ ኢብን መስዑድ ይላል። ኢብን መስዑድ እንደተናገረው between the lowest heaven and the one above it is 500 years and between each years and the next is 500 years and between the seventh and the throne is 500 years። ይሄ 500 ዓመት ልዩነት ከአንደኛው እስከ አንደኛው ሰማይ እስከ ሁለተኛው እስከ ሶስተኛው ብሎ እስከ አርሹ ያለው ማለት ነው የ500 ዓመት ርቀት እንደሆነ ይናገራል። አርሹ ደግሞ ገብቶኛል። የሐዲስ በሰዎቹ አይደለም። ያላህን ደግሞ ስራ አለ። ያላህ ደግሞ ይሰራል። ያላህን ስራ አለ። ካልኩሌሽን ይሰራል። ላሳያ በቁርአኑ ስራ አለ። አላህ ዘንድ አንዷ ቀን እኛ ጋር 1,000 ነች አይደል? አብደላ አዳምጥ። የምትጓዙበት ነው የሚለው አላህ የሚጓዝ ነው የሚለው መጀመሪያ ተረዳኝ። ከተረዳኸኝ አላህ የሚጓዝበት ነው የሚለው ወይንስ የምትጓዙበት ነው የሚለው? እኔ ለማፋጠጥ ምናምን አትሞክርም። አላህ የሚጓዝበት ነው እናንተ የምትጓዙበት ነው የሚለው? መልስ። መጀመሪያ ለመረዳዳት እንሞክር። ለማፋጠጥ ምናምን ሀሳብ ካለ እኔን አታፋጠኝ። አይደለም አንተ ማንም እኔን ተግባባ። ከማፋጠጥ ከፍ አድርጌ እንዴት እንደምለጥፍ ላሳየህ። ከማፋጠጥ ከፍ አድርጌ እንዴት እንደምለጥፍ ላሳየህ። አንድ ሙፈሲር አንተ እንዳልከው በዚህ የፈሰረ አንድ ካመጣ አወንደር አንድ ብቻ አማርኛ እኮ ግልጽ እኮ ነው። ሙፈሲር አንጣ። ይሄንን ቆይ እስማማለሁ። ቁርአኑማ እስማማለሁ። ሙፈሲር ከምን ያስኬድም ፕሊስ በቃ አታውቀውም። ስለዚህ አንተ ካልኩሌሽን ይሰራል። ሎክ የኛ ከአላህ አንጻር ከሆነ እሱኛው የተለያየ ነው። ይቀንሳል እንጂ አይጨምርም። ምክንያቱም አላህ ዘንድ አንዷ ቀን እኛ ጋር 1,000 የምትመጣ ከሆነ እዚህ ጋር የተሰጠው ግን እኛ ከምንጓዝበት አንጻር ነው። እኛ የምንጓዝበት አዳም ይነበብ። መሐመድ የተጓዘው አላህ አይደለም የተጓዘው፣ መሐመድ የተጓዘው ወደ ሰማይ የሄደበት ቀን ማለት ነው። እሱ ላይ የተቀመጠው የአማርኛ ቁርአንህም እንደዛ የሚለው እንትኑን አካፍልለት፣ ችግር የለው። የኛውን ተወና አካፍልለት። እንዴት ታደርገዋለህ መሰለው? ወደ አላህ ሲመጣ ይካፈላል። which means አላህ ዘንድ አንድ ቀን እኛ ጋር 1,000 ከሆነ በደንብ አስብ። ማትስ ተምረህ ከሆነ አላህ ዘንድ አንድ ቀን እኛ ጋር 1,000 ከሆነ የኛስ 500 ይር በ365 ቀን አብዛው። ይሄን ያህል ቀናት ናቸው። አመቱ ይሄን ያህል ቀናት ናቸው። የኛ 500 ዓመት ግማሽ ቀን ማለት ኩን አላህ ዘንድ ገብቶሃል? ጎበዝ። አሁን እንዴት ይሆናል? ለ1,000 አካፍለው which means 182 ቀን ማለት ነው። ባላህ ዘንድ ይቀንሳል ያለ ለዚህ ነው 182 ቀን ይመጣል ማለት ነው።
በአላህ ዘንድ እቺ ነች። በእኛ ዘንድ ግን ወደ ስንት መቶ ቀን ነው? ወደ ስንት ሺህ ቀን ነው? ወደ 180 ምናምን ሺህ ቀን ይሆናል ማለት ነው። ወደ አላህ ሲሆን ግን ያንሳል። ስለዚህ ያንኛው የተነገረው ጉዟችሁ የተባለው ሰዎቹ ናቸው የሚጓዙት እንጂ አላህ አይደለም። ኤኒዌይስ ሱብሃንአላህ እንኳን ደህና መጣ። አሳቀኝ አለ ደግሞ እችን ካልኩሌሽን እዛው መጥቶ አላህ እኮ አይጓዝም። የራስ አላህ ስለማይጓዝ ካልተጓዘ ለምንድን ነው ከአላህ ዘንድ ከአላህ አብደላ በእናትህ ከላገር ጉዞ ካላህ ነው ብለህ ከሆነ እየተከራከርክ ነበር። አሁን ደግሞ አላህ አይጓዝም ትላለህ። በአላህ ስና በዛ ጭራሽ ደግሞ አሳፈረ። ይጓዛል። ስለዚህ አላህ ካልተጓዘ ክርስቲያን እንስማማ አላህ 500 ሺህ ቀን 500 ይር የተጓዘበት ነው ይጓዛል። ሐዲሱን ከሱ አንጻር ስለመጣ ካላህ አንጻር ነው ብላል። ከሱ አንጻር ነው ብላል ሐዲሱ ከአላህ አንጻር ነው ብላል። አላህ ነው የሚጓዘው። አይሆንም። እንደዚህ አይነት ሆስት አይሆንም። አላህ ነው የሚጓዘው። እንደው በስነ ስርዓት መዋያት ነው። ሐዲሱ ከአላህ አንጻር ነው ብላል። ተጓዡ እንደውም አላህ ነው። አላህ አይጓዝም። እኔ እንደዛ ጋም ነው። በቃ እናመሰግናለን። አላህ አይጓዝም ማለት መልሰው አሁን ሲከብደው አናምንም። እኛ ሙስሊሞች እንደዚህ አናምንም። ወደ ቅርቢቱ ሰማይ አይመጣም። ኦኬ፣ ለምን ደግሞ አይመጣም? አላህ ይመጣል። ሙስሊሙ ይሄን አያምንም። ይሄን ያስረዳ ይላል። 95% ሙስሊሙ ይሄን አያምንም። 95% ይሄን አያምንም። አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚለው ፊዚካሊ ይወርዳል የሚሆን አያምንም። ኦኬ፣ እሺ፣ አላህ ነው ያለው ቦታ የለውም። አላሁ አክበር። ይሄ ሙስሊም አይደለም። አውርደው ያስከብቴ አላሁ አክበር። ሙስሊም አይደለም ማለት ማን ሙስሊም? ኧረ በእናትህ ምን የሰይህ ቁጭ ላይ የሰማህ እዚህ አንተ ደግሞ ማን ሱብሃንአላህ ወደ ሰማይ ቅርቢቱ አይመጣም። አላህ ማን ነው የሚለምነኝ? የትኛው ባህሪያ ተነስቶ የበረደ ውሃ እኔን የምለምነኝ ብሎ አይመጣም ትላለህ አንተ? አይመጣም። ኧረ አውርደው፣ በእናትህ አውርደው። ሙስሊም አይደለም። ማን አንተ ሙስሊምና ፈቃድ የሰጠህ? አንተ ራስህ ሙስሊም መሆን ራሱ ደግሞ እዚህ ዝም ብለህ ሰማለህ እንደሚያቅሰው ቁጭ በጣም ብለህ ማለት እሺ፣ ወደ ቅርቢቱ ሰማይ ይመጣል የሚለውን አዲስ አትቀበለውም? እሱ አይደለም አይመጣው፣ ረህማኑ የሚወርደው እዝነቱን የሚወርደው እንጂ እሱ ወደኛ ዓለም አይመጣም። አላህ ይመጣል እያለ እዝነት ብለህ ለምንድን ነው? በፍጹም አይመጣም። 95% ሙስሊሙ አያምንም ይሄንን። አሁን አንዳንዴ እንደምትለው አንተ ዋሃቢያ ምናምን ነገር እነሱ ናቸው ትንሽ ወደዚህ አካላዊ አላህ እንደ አካል አድርገው የሚያዩ እነሱ ናቸው እንጂ 95% ሙስሊሙ ዓለም ላይ ህንድን ብትሄድ ሞሮኮን ብትሄድ ይሄን አናምንም። ይሄንን እኛ አንተ ያባሽ ነህ አንተ አህባሽ ነህ። አስወጣኝ ይሄንን ሌባ እዚህ የአረብ ገንዘብ እየበላ እዚህ ማን ይሰጠዋል? ሱብሃንአላህ ያለው ገንዘብ እንደኔ ፍዳውን አይቶ ኢትዮጵያ ሰርቶ ነው እንጂ ይሰጡታል። ለነገር ዋናው ቁም ነገር ምንድን ነው? እኛ እምነታችንም የቆየ ምንድን ነው የሚባለው ሲወርድ የመጣ በእውቀት የተረገፈ የመጣ እምነት ነው ያለን። አዲስ እምነት አይደለም፣ የነበረ ነው። ይሄ የምንጠይቃቸው ጥያቄዎች ምናምን ብዙም ሎጂካል አይደለም። አሁን እኮ አላህ ይወርዳል የሚለውን አንቀበልም ማለት ከአርሽ በላይ ነው የሚለውን አላህ በዛቱ ታርሽ በላይ ነው ብለህ አታምንም። እሱ ቁርአን አይቀበልም። አርራህማኑ ዐለል ዐርሽ ኢስተዋ ሱረቱ ጣሃ ክፈትለት አይቀበልም። የማይቀበል ከሆነ አንተ ሳትወልድ በፊት አውቀዋለሁ። አላህ ዐርሽ ኢስተዋ ብሎ እንደ ትልቅ ነገር ያመጣል ይፈልጋል። እንግዲህ እናንተ ቁርአንን ነው እንትን የምትሉት። አንተ ዝም በል። እኔ ከእናንተ ጋር ማውራት አላህ መውጁድን ብላ መካን ባይናችሁ እናንተ ንገረኝ። አብደላ 95% ሙስሊም ይሄን ነው የሚያምነው። አብደላ ኦኬ፣ ይሄን የማያምኑስ ሙስሊም አይደሉም ነው? 95% ይሄን ነው የሚያምኑ ማለት መብታቸው ነው። የሚፈልጉትም ማመን ይችላሉ። ግን የፈለግከውን 2 ቢሊዮን ሙስሊም ህይወት ያለው 2 ቢሊዮን ሙስሊም ኦልሞስት ይሄንን አያምንም። አላህ ይወርዳል አይልም፣ አርሽ ላይ ይቀመጣል አይልም፣ ይንቀሳቀሳል አይልም።
እናንተ ደግሞ አብዛኞቻችሁ የሞተውን ሰው ነው የምትጠሩት። ብዙ ጊዜ ሀበሾች የሞተውን ሰው ነው የምትጠሩት። በአላህ ታጋራላችሁ። ይህንን ታውቃለህ? ከአንተ ጋር ማውራት ከሱ ጋር ሁለታችሁ አቂዳችሁ እንትን እያለኝ አይደለም፣ እያምታታችሁ ይሄ እኔ ከሱ ጋር ማውራት አልፈልግም። በቃ አቁም። ከአንተ ጋር ማውራት የገባሁት። ስለዚህ መንቀሳቀስን አታሰብትም። ይሄ አካላዊ ነገር በሙሉ ተሽቢህ መመሳሰል ከፍጡር ከምንም ፍጡር ጋር የማይመሳሰል ነው ጌታችን በምንም መልኩ ማለት ነው። ስለዚህ የሚወርደውንም አትቀበልም፣ እጅ ያለው አጣለው እግር አለው የሚለውንም አትቀበልም። አንቀበልም። የፈለጉን ህንድ ሙስሊም ጠይቅ፣ ሞሮኮም፣ ሴኔጋል ወይም ኢንዶኔዥያ ወይም ማሌዥያም ጠይቅ። ይህን እኔ ምልሆን የሚገ እሱማ የተለያየ አቅድ አለው እኮ አለ። የግዴታ ህንድም ብትሆን ማበድ አብዱዋል ተከታይ እዛ የሉም እያልከኝ ነው? አይደለም። ለሱ ሁሉም መጤ የምልህ ለእነዛ እነሱ አዲስ እምነት ነው ያላቸው፣ አዲስ አስተሳሰብ። እምነት እንኳን ባለም አስተሳሰብ። በቃ ተጠመቅ፣ አንዴ ተጠመቅ። በቃ ከእስልምና ወጥተህ እነዚህን ሰዎች ማውራት አልፈልግም። አዘጋገኝ በቃ እስልምና ወጣል አካሉን እሱ መች ሆነና ስለዚህ የነበረው እስልምና ይቀጥላል። ይሄ ትሬንድ ነው፣ የእነሱ እስልምና ትሬንድ ነው፣ ይጠፋል። የዛሬ 50 ዓመት መጣ ወይ 200 ዓመት መጣ፣ ይጠፋል፣ አለቀ። ነበረው እስልምና ግን ይቀጥላል። ስለዚህ አንተ እንዴት ነው የምትገልጠው? ራሱ እንደገለጸው እናምናለን። እንዴ ለምሳሌ ሲወርድ ይሄዳል ሲል ራመት እንድትለው መውረድን ራመት ብለህ እንድፈታ ማለት ማን ነው የፈቀደልህ? አረብኛ የምትችል ከሆነ ማንበብ የምትችል ከሆነ ግልጽ ነው። ራመት የሚጣለው የንዝሉ አለ፣ መላእክት ራሱ ያወርዳሉ። እሱ ግን የንዝሉ ረቡና ማለት መልአክ ማለት ነው። መላእክትም ጅብሪልም ሊያወርድ ይችላል፣ ሊቀበል ይችላል ጸሎትህን እንጂ ራሱ ግን በፍጹም አይወርድም። ፊዚካል አይደለማ። በእኛ አስተሳሰብ ፊዚካል ልንገልጸው አንችልም። ጨረሰናል በዚህ ጉዳይ ማለት ነው። ቶፒክ እኛው ስላልሆነ ዛሬ ግን ገብቶኛል። ግን ይህን እንድትረዳኝ ይፈልጋል። ይህ ማጆሪቲ ኦል ሙስሊምስ ይህን ነው አህባሽ ምናምን ብለው የሆነ ኦኬ የኛ አንድ ፓርት ናቸው። እኔ አህባሽ አይደለሁም፣ ግን ማጆሪቲ ነካ አህባሽ ነክ አላሁ መውጁድን ብላ መካን በአጠቃላይ አህባሽ ናቸው። ጫቃሚ ናችሁ። ስማኝ አንዴ ስማኝ። ጫቃሚ ናችሁ። ጫት መቃም ዋብኛ ነው። ጫት ሚቀም አህባሽ የኛ አንድ ቅርንጫፍ ነው። አህባሽ አንድ ቅርንጫፍ ነው እንጂ እኛን አይወክልም። እኛ ማጆሪቲ ሙስሊም እንወክለው። ምንድን ናችሁ? ሙስሊም ከዋባሽም እኮ ሙስሊም ነኝ ነው የሚሉት። ዋብዮቹ ሙስሊም ነን ነው የሚሉት። ፓርት ናቸው፣ ፓርት ኦፍ ሙስሊም ናቸው። ኦኬ እሺ፣ ዋብዮቹ ትክክል ናቸው ብለህ ታምናለህ? አይደለም። ሀባሾቹስ ይቀርባሉ፣ ለእኛ ለትክክል ይቀርባሉ። እነሱም በአላህ ጉዳይ ላይ ትክክል አይደሉም። ይቀርባሉ አልኩህ እኮ። የእናንተ አሁን ሙስሊም ብለህ እንዲሁ ዘጋኸው። የእናንተ ወይን አቂዳ በምን እንረየው? አንድ ቁርአን ያለን አንድ ነብይን ያለን አሁን ችግሩ ምን እንደሆነ ታውቃለህ? እሺ ሺያዎችስ? ሺያዎች በዚህ ጉዳይ እንደውም አንድ ነን፣ በዚህ አስተሳሰብ ማለት ነው። ኦኬ ከሺያ ጋር አንድ ናችሁ። አህመድያኖችስ? አህመድያኖች ጋርስ? ሴም። እኔ አሁን ምን ስለ አቂዳ ነው የምናውቀው አይደለ? ታች ውስጥ ለውስጥ ያለውን እንዴት እንደምትጸልይ እንዴት ኢባዳ እንደምታደርግ ምናምን እሱ ልዩነቶች ይኖራሉ። ኢቨን ሱኒ ውስጥ ራሱ የተወሰኑ ልዩነቶች አሉ። ዋናው ግን አላህ ጉዳይ ላይ ነው አይደለ? አቂዳ ጉዳይ ላይ ባላ ላይ ዋናው ቶፒክ ነው። ዋናው እሱ ነው፣ እዛ ጋር ያለውን ነው ዋናው ቶፒኩ እንጂ ታች እንዴት እንደምትጸልይ ምናምን እሱ አያጨቃጨቀንም። ሺዓም፣ ሱኒም፣ አሕመድያም ምናምን ሰለፊም የፈለግከውን በለው አያጣጋንም እሱ። ግን ዋናው አቂዳ በአንተና በአላህ ያለው ልዩነት፣ አስተሳሰብ፣ እምነትህ እሱ ነው የሚያጸናህ ማለት ነው። እኔ ደግሞ ሺያዎችና ስማኝ፣ አዳምጠኝ አብዱ አዳምጠኝ። ሺያዎች ለምሳሌ ሀዲስ አይቀበሉም። አንተ ሀዲስ አትቀበልም? ሀዲስ
እነሱ የራሳቸው አዲስ ሺያዎች ነው የውስጡን ጉዳይ እንዳለ ሆነ ላ ዝም ብላ ይኸውልህ ጫት ቄማ መርቅና የምታወራ ከሆነ ጫትን ተፍተና እዚህ ጋር ሺያዎች አዳምጠኝ መጀመሪያ አዳምጥ ሺያዎች ሐዲስ አይቀበሉም አንተ አትቀበልም ሐዲስ አብዲል ስድባት አድርገውና ሐዲስ አይደለም ይኸውልህ ሺያዎች አንድ ነን እያለ ነው ቆይ አብዲል እኮ ሺያዎች ጋር አንድ ነን በዚህ ጉዳይ ያለው ምንድነው እሱ ቆይ ባላ ጉዳይ ላይ ሺያዎች ሐዲስ አይቀበሉም ማለት ነው ታዲያ ይኸውልህ ቆይ አዳም በምን ላይ እንዳለ በደንብ ተረዳ አላህ ይወርዳል ይወጣል ይሄዳል ምናምን የሚለው ላይ ሺያዎችም አይ ቲንክ አይቀበሉም እስከማውቀው ድረስ አይቀበሉም ከዚህ አንፃር ነው ያለው ብዬ ነው ያለፍኩት እንጂ ሐዲስ ለምሳሌ አልካፊ ታዋቂ ሐዲስ አላቸው እነሱ የሚቀበሉት ሺያዎች የሚቀበሉት አጋማጁን ለኛ ሰጣን እስኪ አጋማጁን ትንሽ ቆይ ጠብቅ እሺ ቀጥል ይኸውልህ አንተ አብዱ የምትባል ልጅ ማለት ነው አንተ በቁርአን ታምናለህ በሐዲስ ታምናለህ አይደል ኦኬ አምናለሁ በሐዲስ የምታምና ከሆነ ሺያዎች ሐዲስ እንደማይቀበሉ ታውቃለህ ሐዲስ አይቀበሉም ግን አዳምጠኝ ሐዲስ አይቀበሉም ግን አርካኑል እስላም ሰግዳሉ ቁርአን ውስጥ ላይ አልካኑል እስላምን አምጣልኝ እስኪ ምን የሚል ይሄ አንተ አዳምጥ ዝም ብላ መርቀና መታወራ ወሬ አዳምጥ መጀመሪያ በመርቀና መታወራ ወሬ እዛው ወሰደው ሺያዎችና እኛ አንድ ነን ካልክ አዳምጥ ሺያዎችና እኛ አንድ ነን ካልክ ሺያዎቹ በሐዲስ እንደማያምኑ ታውቃለህ ኦኬ አንተ ሰላት እንደሚሰር የአምስት ወቅት ሰላት ትሰግዳለህ ገባህ ከሰገድክ ቁርአን ውስጥ ላይ በቁርአን የምታምኑ እነሱ ቁርአን ነው የሚያምኑት በቁርአን ውስጥ አርካኑል እስላም አምጣልኝ አሁን ችግር አሁን ሰላት እናደርግ እነሱ የራሳቸው አምጣ ዝም ብላ ትንቦጫበጭ ዲቢን እየመታ እዚህ ጋር ገብታ አበር እያመለክ አዳምጠ መውት መልስ ያሁን መልስ አሁን ሰምቻለሁ በቃ መልስ ያሁን አብደላ መልስ እዚህ ጋር ሚት አድርግና ስማ አዳምጥሽ ሚት አድርግና ስማ ኦኬ ጠየቀኝ አይደለ ከቁርአን አምጣ ከኛ ካን እስላም ይሄን አድርግ ጥያቄ አርካኑል እስላም አንተ ከቁርአን ውስጥ አምጣልኝ ነው የሚለው ሺያዎች ቁርአን እንደማያምኑ ታውቃለህ ሐዲስ አይቀበሉም አምጣልኝ እነሱ አንደኛ አንተ ሰላት ማን ያስተማረ እኔ መልስልኝና መልስልህ አንተ ሰላት ማን ያስተማረ አንተን ሰላት ማን ያስተማረ ሺያዎችኛ አዳምጥ ቆላው ላይ አንተ ሰላት እንድትሰግድ ማን ያስተማረ ነብዩ ናቸው ሰለላሁ ዐለይሂ ወሰለም ንገረው ቆይ ጠብቅ አንተ ማውት ቆይ እኔ ያለው ሁለት ይሄንን ጫት ቃሚ ዛሬ ቀን ውርደትን ተቃምሳ ነው የምትወጡት ለምን ሰነሰ አዳምጠኝ ጀመራ ልጆችን ማስተኛበት ጊዜ አንተ አይነቱን ትያቁ እሺ ኡፋይ አንተ ማውት እስኪ ኡፋይ አንተ ማውት ኡፋይ እሺ አዳምጠኝ እሺ አንዴ ላውራ ሺያዎችኛ እኛ አንድ ነን ካልክ ሺያዎቹ ሐዲስ እንደማይቀበሉት አዳምጥ መጀመሪያ ላውራ መጀመሪያ ተረዳ በአዲስ አንድ ነን ተስማማ ገበሱ አንተ ሌላ ወሬ ታውራ መጀመሪያ ያውራ አንተ ወሃቢያ ሰማኝ መጀመሪያ አንዴ አዳምጥ ጨርሻለሁ ካንተ ጋር ወሃቢያ ኮን አዳምጥ ና የት መጥተህ ነው ቁጭ በል ካንተ ሺያው ላውራ አንዴ ላውራ ስማኛ ይሄን ተቀበል ገና ትርፍ ነገር ከማውራት በፊት አንተ ዝም ብላችሁ እኮ ነው እናንተ ጫት ቃሚ ዝም ብላ ጫትን ቀምጥ ባከ ወረኛ ወርቅ ነው አለፎ ያወርደው በእናትህ ስድብ አታድርጉትና ቆይ ማለት እኔ አሁን እሺ እንደዚህ ቆይ ስማኝ አንተ ቆይ አዳምጥ ለምሳሌ ሺያዎችና እኛ አንድ ነን ካለ አብዲል ሐዲስ እንዳንተ ይቀበላል እሱም አንተም ሐዲስ ትቀበላለህ እስቲል ቁርአን ላይ ተለያይታችኋል አንተና እሱ እኮ በሐዲስ ብቻ ሳይሆን በቁርአን ተለያይታችኋል እንቀበላለን ብትልም ያ ሙስሊም በቁርአን አይጋየም በትርጓሜ ትገናኛላችሁ ወላካርሽ በላይ ነው ብለው ያምናል እኔ ያገባውለት እሱ አተረጓጓም ነው እንጂ ቁርአኑ አይደለም አተረጓጓም ላይ ተለያይታችኋል ስለዚህ ከሺያውን ብቻ ሳይሆን ሐዲስ አለመቀበላቸው ምንድነው ካዳ ፖይንቱ ማለት አተረጓጓም ላይ ከተለያያችሁ እሱ መሳት ሐዲስ ምንድነው መቃላት ከፈለክ ሐዲስ ምንድነው ሐዲስ ላውራ ቆይ መጀመሪያ
ሰማኝ አደጋም አንተ ቆይ ላውራ እኔ ለህናን ያው ከኛ ጋር አንተን አልፈልግም አቋም ምታውን ኔክስት ምታውን ጋር እሺ እፎይ ላውራ አንዴ ስጠኝ እድል ስጠኝ እፎይ አልሰማም እስኪ አንዴ አዲስ ነገር አልሰማም እሺ ምንድነው እሺ ላውራ አንዴ እናዳምጠው አንተ ሚውት አድርገው እስኪ አቋም ምንድነው ያ አብደላ በየተራው አብድል ፈታም ኃይለ ቃላት ትናገር ማውራት ትችላላችሁ ችግር የለው ኃይለ ቃላት ትናገር አሁን አይ በማስረጃ እናውራለን ገባ እሱ አሁን በማስረጃ ነው የምናወራው ገባ አንተ ሺያዎችን እኛ ዋቢዎችን አናውቅም ሺያዎችና እኛ አንድ ነን ካልክ አንድ በቃ ልዩነት የለም ማለት ነው እነሱ የሚያምኑት አንተ ታምናለህ በቃ አንድ ከተባለ ማውት አንተ ማውት አቂዳ ታውቃለህ በአቂዳ ስለዚህ እንሄዳለን ቆይ ጠብቅ እዛ እንሄዳለን አንተ ሺያዎችኛ እኛ አንድ ነን ካልክ በምንም ነገር ልዩነት የለም ማለት ነው አለቀ በአቂዳ ማውት አይገባውም እንዴ ማውት አዳምጥ መጀመሪያ ላውራ እኔ እሞ ተካዳኛ በአቂዳ አንድ ነን እኔ እናንተ በኢትዮጵያዊነት አንድ ነን ቆይ እንጋያለን ላውራ መጀመሪያ ይኸውልህ ላውራ መጀመሪያ አንተ በኋላ ታወራለህ ተካዳ መጀመሪያ እኔ ያልኩትን ተካዳ ሳክራል ሲጀመር መቼ ተሰማለህ ጫታዬን ቀምቀማ ነው የምትወጣው ሳክራላ ላ መጀመሪያ አዳምጠኝ ተከታይና ጋር አዳምጠኝ መጀመሪያ እኔ ላውራና ከዛ በጊዜ ይሰጣል እንት ምን መታቁም እኮ እናንተ ዶንቆሮች እኮ ናቸው አዳምጥ መጀመሪያ አንዴ አብድል ኃይለ ቃል ሳትጠቀም ሜቢ አንተን ፖይንት እስቲ ለማግኘት ቀጥል እሺ خلاص እኔ ላውራ እንዴ እሱ ያለው መጀመሪያ እኔ ታች ነበርኩ ሺያዎቹኛ እኛ አንድ ነን አላለ ከነሱ የሚለየ ነገር የለም አንድ ከተባለ እነሱ ሐዲስ አይቀበሉም ገባ ሐዲስ አይቀበሉም ግን ሰላም ይሰግዳሉ አዳምጥ መጀመሪያ ላውራ እስኪ ተካዳ መጀመሪያ እኔ ያልኩትን ተካዳ እኔ ያልኩትን አትቀጥፍብኝ በአቂዳ አንድ ነን ያልከው ነው እነሱ ፈርዳሉ ያልከው ነው የምናወራው በአቂዳ አንድ ነን አንተ ታውጋሪ አይ አንዴ ላውራ እንዴ ምን ጥቅም የለም ማውራቱ ጥቅም የለም ተካዳ መጀመሪያ አብዲ ቆይ አንዴ ሱብሃንአላህ አብዲል ከአብደላ ጋር አንተ አንድ ናችሁ ካኑ ምንም ነገር እሱ ሐዲስ የማይቀበል ከሆነ እስላም አይደለም ገባ አንዴ እናጥራው ሐዲስ ይቀበላል ስለዚህ ሐዲስ ስለሚቀበል አንድ ናችሁ ከሱ ጋር አሁን ከሚያምነው ጋር አይቀበልም እንደማይቀበል ተናገረ እኮ እቀበላለሁ እያለ እኮ ነው እቀበላለሁ እያለ ነው እሺ እንደዛ ከተባለ ወፎይ ቅድም አልቀበልም እኛና ሺያ አንድ ነን ብለዋል አላለም አብዲ ቆይ ይሄን ብቻ እፎይ መልስልን አንተ አብደላ ቅድም ብለዋል እኔ ነኝ የጠየኩት ምንድነው እሱ ሀባሽ ነህ እንዴ ብለህ አንተ ስትጠይቀው ሀባሽ አይደለሁም አለ ሀባሾች ይቀርቡናል አለ ከዛ ሱፊና እንዴ ብዬ ስለው ሙስሊም ነኝ አለኝ ሙስሊምና ሀባሹ ሙስሊም ነኝ ይላሉ አብያውም ይላል ሺያውም አመድያኖቹ ሙስሊም ነን ይላሉ እሺ ሀባሾች ጋር ምንድነው ስለው ከሀባሾች ይቀርቡናል አለ ሺያዎች ስለው ከሺያዎች ጋር በአቂዳ አንድ ነን የሚለውን አቂዳ ላይ ነው ያወራን ነበር በቃ መስክሯል እፎይ መስክሯል አብደላ የሰማ ነው እኔም ወላሂ በጆሮዬ ሰምቻለሁ እኛን እሺ አንዴ ላውራ እፎይ ሰምቷል አቂዳ አንድ ነን አሁን 95% ሙስሊሙ በአቂዳ አንድ ከሆነ አብዲ ደግሞ አዳምጥ አብዲ ቆይ ዝም በል አንተ በአቂዳ ከሺያ ጋር አንድ ከሆን ሺያ ማለት ሐዲስን አይቀበሉም ሐዲስን የማይቀበል ከሆነ በእናታችሁ መጀመሪያ አስጨርሰኛ እወቅ ሐዲስ ልጁ እብድ ነው በእናትህ አቂዳ ማለት በእንተና በአላህ ያለህን ግንኙነት ፎፎ የደለ ሰጣና ማንተ ፎፎ ቤቱን ስራ ታስይዘው እኛ ናውራ እኔም አሁን እንትን የሆነብኝ ምንድነው እሱ መሰለ ኢቭን ሐዲሱን ይቀበላል አብደላ ኦኬ አብዲልም ትቀበላለህ ሱብሃንአላህም ትቀበላላችሁ በአቂዳን አንመሳሰልም እያለ እኮ ነው በአቂዳ ከናንተ ጋር አንመሳሰልም እነኛ ሐዲሱ አይቀበሉም በአቂዳ መሳሰላሉ ባላ ጉዳይ ላይ ነገር አለ እሱ ምን መሰለህ ሺያ ማለት ሐዲስን አይቀበሉም እሱ ደግሞ አብደላ ደግሞ እኛ እኔ ከሺያ ጋር አንድ ነኝ አቂዳዬ ብለዋል አይደለ ስለዚህ አብደላ ሐዲስን አይቀበልም ለምን ሺያዎች ሐዲስን የማይቀበሉ ናቸው ለምንድን ነው ይሄ የማይረዱት ሰዎች ገባህ ሐዲስ ሌላ አቂዳ ሌላ አሁን ኦኬ ስለዚህ ሜቢ አሁን ለማግኘት እንደሞከርኩት ሱብሃንአላህ እንዳልከው ከሆነ ስለዚህ አቂዳ ከነሱ ጋር መሳሰላለው ካለ ባላ ጉዳይ ብቻ ሳይሆን
አዲስንም አልቀበልም እንደነሱ ማለት አለበት። አቂዳው ለመመሳሰል ነው። አቂዳው ያው እኛ ደግሞ እዚህ ላይ ጥያቄ የምንጠይቀው ይሄ ሰው አቂዳዬ ከነሱ ጋር ተመሳሳይ ነው እስካለ ድረስ ይሄን ሰው መጠየቅ የምንፈልገው እኛ ለምሳሌ ይሄ ሰው ሙስሊም እስከተባለ ድረስ መቼም ሰላት ይሰግዳል። ቁርአን ላይ ደግሞ ሰላት ላይ የአርካኑ ሰላት ዋጅባቱ ሰላት ይሄን ያክል ነው እንደዚህ ነው ብሎ ያስቀመጠው መስፈርት የለም። እኛ ከሐዲስ ነው የምንጠቀመው ይሄንን ነገር። ስለዚህ ይሄ ነገር ሰላት የሌለ ሰው ደግሞ ከእስልምና ይወጣል። ስለዚህ ይሄ ሰው ከእስልምና ይወጣል ማለት ነው። አንድ ደቂቃ ግልጽ ጣውቶ ነው ይጠመቅ። አንድ ደቂቃ አስተኝ አንድ ደቂቃ አስተኝ አንዴ ጋስቲ አንዴ ላውራ ኡፋ አንዴ ላውራ አላወራው ኡፋ አንዴ ላውራ አንዴ ቆይ የምታወራውን አቋርጥ ተው አንዴ ቆይ እንስማኝ ቡኻሪም ይሁን ሙስሊም ሱና ንሳኢ አቡ ዳውድ ሁሉም የተጻፉት ከ250 ዓመት በኋላ ነው ተግባብተን አይደል 250 ዓመት ምን አይነት ሐዲስ ነበር የሚሰሙት የሚከተሉት ገባህ አይደል አልነበረም ሐዲስ ወይንም ደግሞ በንግግር ነበር የሚሰሙት እንደዚህ ተወጋግተው ሳይጻፍ በፊት ማለት ነው ተግባብተናል ይሄ መስማት አለ ሺዓዎች የነበሩ ናቸው 40 ከአሊ የአሊ ተከታዮች ናቸው አሊ ደግሞ የነብዩ ባልደረባ ናቸው ስለዚህ እነሱ ራሳቸው ጥርት ያለ አቂዳ አላቸው እስቲ እስካሁን ድረስ እስከ አሁን የዛሬው ኢራኖች ድረስ አቂዳቸው ጥርት ያለ ነው ሰሃቦቹን አይቀበሉም ሐዲስ አይቀበሉም ይሄ ትርፍ ነገር ነው ይሄ ቅርንጫፍ የሚባል ነገር ታጋጋለ ቅርንጫፋዊ ነው ግንድ አለ ቅርንጫፍ አለ አንድ ዛፍ ማለት ነው ቅርንጫፍ ላይ ልትለያይ ይችላል ከማንም ጋር ኢቭን እኛ ራሳችን በመዛህብ በሐነፊ ሻፊዒ ምናምን እንለያያለን እኮ በአፈጻጸም በቅርንጫፍ ግን ዋናው ግንዱ ግን አቂዳ ግን ግንዱ ትክክለኛው ሙስሊም የተባለ ሰው ቁርአን የሚቀበል ሰው አንድ ነው እሱን 95% በላይ ሙስሊሙ የሚቀበለው እሱን ነው እኛም ሺዓዎችንም ጨርሳላው አብዲ ቆይ ያውራ አብዲ ቆይ ነው ያለው ችግር የለም ስለ ሐዲስ ለመጣልህ ነው ከሐዲስ በፊት ደግሞ አራቱ መዝሃቦች ተጽፎ አልቀዋል ሻፊዒ ሐነፊ ማሊኪና ሐንበሊ ማለት ተጽፎ አልቀዋል ህግጋቶች ሰላት እንዴት እንደምትሰግድ እንዴት እንደምትጾም ሁሉም ቀርታችሁ ከሆነ ፊቅህ ማለት ነው በቃ አይደለም በአንድ አውራሽ በቃ ጨርሳችሁ ሁሉም ነገር ተጽፎ ከሐዲስ በፊት ተጽፎ አልቀዋል ሐዲስ መጨረሻ ላይ የመጣ ነገር ስማ ልጨርስ ሐዲስ 300 ዓመት ወይ 250 ዓመት የመጣ ነገር ነው የመጣ እንደ ሪፈረንስ በማለት የተያዘ ነገር ነው እንጂ ህግጋቱ ተጽፏል አንተ እያልክ ያለው ከሐዲሳቶቹ ከ250 ዓመት ምናምን በኋላ የመጡ ናቸው ከዛ በፊት አራቱ መዝሃቦች ነበሩ በእነዛ ህግ መመራት እችላለሁ አራቱ መዝሃቦች ምንድን ናቸው ንገረኝ አራቱ መዝሃቦች ምንድን ናቸው ሐዲስ ናቸው ሻፊ ማሊኪ እና አንበሊ እንዲሁም ደግሞ ሐዲስ ናቸው እነሱም ማን አለ ቀርታን ተፍቅህ ሻፊዒ ፍቅህ ቀርታን ሐነፊ ቀርታን እነሱ የጻፉት ቆይ እንግዲህ ሐዲስ ማለት ምን ማለት ነው ንገረኝ አብደላ ሐዲስ ማለት ወሬ ማለት ከነብዩ ሰለላሁ ዐለይሂ ወሰለም የተማሩት ነገር ነው የተጻፈው ነገር ነው አይደለ ትክክል ነው አይደለ ነው በቃ እኔ እዚህ ጋር አንተ ያያለኝ ይወዳም ሐዲስና ወዘተ ነገሮች ትርፍ ናቸው ብሏል ግን ማለት ነው እኔ እዚህ ጋር መናገር ፈልገው ማለት ነው ሐዲስን አዳምጠኝ ሐዲስን ያልተከተለ ሰው ቁርአንን አይከተልም አብደላ ቆይ አዳምጠኝ ተራ የኔ ነው ሐዲስን ያልተከተለ ሰው ቁርአንን ተከተለ ማለት አንችልም ለምን አላህ በቁርአን ላይ በራሱ ምን ይላል ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩህቢብኩም አላህ በል እነዛን በላቸው ያመኑትን አላህን የምትወዱ ከሆነ አላህን መውደድ ማለት ቁርአንን መከተል ነው አይደለ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ እኔንም ተከተሉኝ አሉ በል አላቸው ነብዩ ሰለላሁ ዐለይሂ ወሰለም እኔን ተከተሉኝ ማለቱ ምን ማለት ነው እዚህ ጋር እኔንም ተከተሉኝ በላቸው ማለቱ ሐዲስንም ይከተሉ ነብዩን ተከተለን ማለት ሐዲሳቸውንም ተከተልን ማለት ነው ይሄ ካልሆነ አላህ አይወደንም እኛ ቁርአንን እንከተላለን ብለን ሐዲስን ነጥለን ቁርአንን ብቻ የምንከተል ከሆነ ቁርአን ተከተልን ማለት አይደለም ለምን ሐዲስን ካልተከተለን ቁርአንን ተከተልን ማለት አይደለም ገብቶሃል ስለዚህ በአጠቃላይ እኔ ቁርአን ተቀብዬ ሐዲስን ተዋለሁ ማለት ከእስልምና ያስወጣል ነው አሁን እኮ አንተ የምታወራው ነገር ከኔ ጋር አንድ ነው በሐዲስ ጉዳይ 100% ሐዲስ አንተ የምትቀበለው ሐዲስ እኔ የምቀበለው ተስማምተናል
አሁን ያጋጨን እኮ እዚህ ጋር አቂዳ ነው። አቂዳ የሺዓዎች አቂዳ እና በጣም ትገርማለህ። ባይዘው በጣም ትገርማለህ። ይኸውልህ አዳምጥ መጀመሪያ። ቆይ አንዴ ላውራ። እሺ እኔ ላውራ። በጣም ነው የምትገርመው። ባይዘው ገባህ? እውቀት የለህም። ባይዘው እውቀት ያለው ሙስሊም ቁርአንና ሐዲስ የሚለው ነገር አይጨምርም አይቀንስም። አላህ ባዘዘውና መልእክተኛዎች ባዘዙት ነገር ትእዛዝ የትም አይንቀሳቀስም። በማስረጃ ታውራለህ። የሌለው ነገር እዚህ ጋር ማታ የምትቀጥፈው ቅጥፍና ከእስልምና እንደሚያስወጣ ታውቃለህ። ሺዓዎች እኛ አንድ ነን ካል ላውራ ላውራ ባከንተ የፈለኩትን ላውራ የፈለኩትን ላውራ በኋላ መልስ ትመልሳለህ። ይኸውልህ ሺዓዎች እኛ አንድ ነን ካሉ ሺዓዎች ደግሞ አትውጣ ከመስመር መጀመሪያ ቆይ አዳምጥ ትመልሳለህ። በኋላ ቆይ ጠብቅ። አብሽር አንድ ነን ስትል ቆይ አዳምጥ። ቆይ አብሽር አልኩህ። ምርቃናው ቀዝቀዝ እንደሌለ ውሃ ጠጣ። ጠብቅ። እኔም ብለህ አብዲ ለምንድን ነው የማይሆን ነገር የምትናገረው አንተ? ቆይ አዳምጥ መጀመር። ቆይ ጠብቅ። ስለማይመለከት ነገር አትናገር። መጠየቅ ያለብን ጠይቅ። እናንተ ድብህን ዝም ብላ ሚታ ድብህን መቃብር ታመልካለህ። ዝም ብላ ወሬ አታውራ። ቆይ ጠብቅ። እኔ ላውራ። የማይሆን ነገር የምትናገረው ለምንድን ነው? መጠየቅ ያለብን ነገር በአግባቡ ጠይቅ። መንፈስን አረጋጋው። ምርቃናም አዳምጥ መጀመሪያ። ይኸውልህ ሺዓዎች እኛ አንድ ነን ካል ማውት በተደጋጋሚ ነው አፈንከፈክ ያለው። በአግባቡ ለምን ጥያቄ ጠይቀህ አንተ ጫታ ማውት ጊዜን እያጠፋችሁብኝ ነው። አንዴ ላውራ። አብዲል ሜቢ ቶኑን ቀንሰውና እኔ አሁንም ምንም የእንትና እየገባኝ አይደለም። የአብዲልም ሱብሃንአላህም እየገባኝ አይደለም አርጉመንታችሁ ማለት አዲሱን አልቀበልም ሲል አልሰማሁትም። እስቲል እንደዛ ይተረጎማል። ሜቢ ሊያስከድ ይችላል፣ ግን አልቀበልም ስላለ ላስረዳ። እኛ በዚህ ነገር ያወራው ነው በምን ምክንያት መሰለህ? ሺዓዎች እኛ አንድ ነን ሲል ነው። ገባህ? አንድነት ማለት እነሱ የሚከተሉትን ነገር እሱ ይከተላል ማለት ነው። ገባህ? ተረዳኸኝ? አሁን እኔ ምን እንደሆነ ታውቃለህ? አብዲል አንድ ጥያቄ ልጠይቅህ። ሺዓዎች ያንተ ወንድሞች ናቸው አይደሉም? ወንድሞቼ ናቸው ብለህ ትላለህ? እኔ ይኸውልህ አዳምጥ መጀመሪያ። ይኸውልህ አንተ ይሄ ጥያቄ ለአንተ ያንተ ጥያቄ ነው። ቆይ አዳምጥ መጀመሪያ። ሺዓዎች ያንተ ወንድሞች ናቸው? ቆይ አንዴ ቆይ